ፍጡር ሆነ። ስለዚህ ቃል ፍጡር ሆኗል ብሎ ነው የተናገረው። ማስረጃ ልታመጣልን ነው? ቴንክ ዩ ነገ ልታመጣልን ፕሮሚስ። አዎ ታይም መቅጠር ትችላለህ። ታይም ቅጠሩን አሳያቸዋለሁ። ቪዲዮ ስላለኝ ችግር የለም። ይሄን ለማየት ብቻ ነው። ለውይይት ምንም አልመጣም፣ ለምንም አልመጣም። ቀስ ብዬ ለማዳመጥ ነው። ቴንክ ዩ እኔ ጨርሻለሁ። ሰዓት ይናገርና እኔ ነገ ሰዓት ነው የሚለውንም ተነጋግረን ነገ ሰኞ ነው። ኦልሞስት ተማሪዎች አስተምራለሁ እስከ ማታ 2 ሰዓት ተኩል ድረስ እንደዚህ ከ2 ሰዓት 3 ሰዓት ምናምን ይመቻቸዋል ማታ በፈለክበት ታይም ቃል ፍጡር ሆነ የሚለውን አርዕስት ይዘን ከቸርች ፋዘሮችም ጭምር የሃይማኖት አበው ትርጓሜ እንዳለ ኦርቶዶክስ የምታስተምረው ማስረጃዎች አምጥቻ ያሳያለሁ። ችግር የለም። ከአኬ ቪዲዮ እንጀምራለን። አኬም ኦልሬዲ ዋናው አኬ ስለሆነ እሱን ቪዲዮ ታሳየናለህ። ከዛ እሱን ሰፖርት የሚያደርገውን አባቶቹንም ታመጣልናለህ። ቃል ፍጡር ሆነ የሚሉትም ቴንክ ዩ። ነገ 3 ሰዓት ላይ ህሪያት ሰምተሻል? ህሪያ ቤት እዚሁ ቤት ይሁን አይደል? ጉዳይ ላይ ልናዳምጥ ልንሰማ አለው ችግር የለውም። እሺ ተስማምታል? ጉዳይ ላይ አዎ እዚህ እንገናኛለን። ችግር የለውም። ኢንቫይት አድርጊልኝ። እሺ ሀሪያት በቃ እሺ ሼር አድርግልሃለሁ። ፎሎ መልስልኝ። በላዲዮስ ልቀጥል ካንተ ጋር ደስ ይላል። ያው እኔ የሚያልኩት ይሄንን ነው። ጀስ መረጃ ላይ ሲሆን ደስ ይላል። ጉዳይ ዲያ ከኔ ጋር መቀጠል እንችላለን። ምስክርነት ላይ ከተጠቀስኩት ሰው አንዱ ነኝ ስለሆንኩኝ ምስክርነት ላይ ያነሳቸውን ነጥቦች ብንመለከታቸው ምን ይመስላል? ክርስትና ላይ ያነሳቸው ነጥቦችን ቆይ ኢብራሂም አንዴ ቆይ አንድ ጊዜ እኔን ማናገር ነው የፈለጉትና በደንብ አድርጌ ልንገራቸው። ችግር የለውም። አንድ ጊዜ እሺ እፎይ ጉዳይዲያ ስትናገር የሰማው ነገር አለ ብለሃል። መጠየቅ የምትፈልገውም ነገር እንዳለ ነግረኛል። መጠየቅ ትችላለህ። መልካም። በቅድሚያ እኔ እናንተ ኢምፐርሰን በውስጥ አውርተን እናውቃለን? እኔ እናንተ ፐርሰናሊ ግንኙነት የለንም፣ አንተዋወቅም። ጓደኛ ነን? በቃሽ ጓደኛ ነን? ኖ ጓደኛ አይደለንም። ቴንክ ዩ በቃሽ። መልካም ሙስሊሞች ይህንን አውቃችኋል። አንድ ቪዲዮ ልኬልሻለሁኝ ማማዬ። ከዛ በኋላ ያሉትን ነገሮች እናጠራለን። ያነሳቸው ክርስትና ላይ ያነሳቸውን አምነህበት የመሰከርካቸውን ከክርስትና የወጣበት ጉዳይዲያን ከክርስትና የወጣበትን ምክንያት ቆይ ግን አንተ እኔን ታውቀኛለህ? ማን አላውቅም። አንዴ እነ መዝሙር ያሬድ እነ ቢኒያም ጋር አንድ ላይ ስለ ውግዘት እየተማማርን ማለትም ስለ ማነው ቤተክርስቲያን ውግዘት በሚመለከት ጉዳይ ላይ ዲስከሽን ስናደርግ ገብተህ ቦታ አትስጡት እንዲህ አይነት ሰው ምናምን እያልክ እንደውም ኮሜንት አድርገህ ነበር ካስታወስ። በዛ ሰዓት ሲጀመር እፎይ ንጽጽር አልጀመረም። ባይዘው እኔ እናንተ አታካራ በውስጥ እየገባው የቤተክርስቲያን ትምህርት አይደለም ማማዬ አንድ ጊዜ እፎይ በዛ ሰዓት አልጀመረም። እኔ አንተን የቤተክርስቲያን መልስ አይደለም የምትመልሰው ይሄን የመለሰ አባት አምጣ እያልኩ ከአንተ ጋር እመላለስ ነበር። በዛ ሰዓት እፎይ አልመጣም ሲጀመር ራሱ ማለት ነው። እፎይ መጣ አሁን ስልጤ ላይ እንትን በተባለ ጊዜ አንተ የምትለው የስንት ዓመት ኦኬ አይ አንድ ጊዜ የሆነ ሀሳብ ሰጠህ ነበረ። ሀሳብ ሰጠህ ነበረ። ምናልባት አታውቀኝም ይሆናል። ኢትስ ኦኬ ችግር የለውም። ምን ያህል ጊዜ ሆነዋል? አይ ዶንት ኖ አይ ቲንክ 1 ዓመት ይሆነዋል። አይ ቲንክ 1 ዓመት ይሆነዋል። ያ በቃ እኔም ላይቭ ላይ አክቲቭሊ ከመጣሁኝ ዓመት አይበልጠኝም። ኤኒዌይስ ቦታ አትስጡት ካልኩኝ በጊዜው እንግዲህ ያየውብህ ነገር ወይንም የእውቀት ክፍተት ኖሮብህ ሊሆን ይችላል። ኤኒዌይስ በጊዜው ከ1 ዓመት በፊት ቦታ አትስጡት ብለኸኝ ነበረ ብላል። እስልምና ላይ የሚሰሩ አብዛኞቹን አውቃቸዋለሁኝ። ሰው አንተ እስልምና ላይ ንጽጽር ምሰራ ከሆነና ቦታ የሚሰጥ ታዋቂ ከሆንክ እኔ ቦታ አትስጡት ለእንደዚህ አይነቱ ብዬ ካልኩኝ በአይምሯችሁ ውስጥ የሚፈጠር ነገር ይኖራል። ኤኒዌይስ ከዓመት በፊት እንደዛ ብዬ ከተናገርኩለት ማማዬ አንድ ቪዲዮን አስደምጭን። ግን በጣም ይቅርታና ከዓመት 1 ዓመት አይደለም እፎይ እኔ ራሴ አስታውሳለሁ ከኢትዮጵያ እንደመጣሁ ነበረ ራሱ ጉዳይዲያን የምትመልሰው መልስ ቤተክርስቲያናዊ አይደለም እያልኩ ስጨቃጨቅህ የነበረው ራሱ ማለት ነው። ወንድማችን ጉዳይዲያ መዋሸት አይጠበቅብህም። የፈለከውን መከተል ትችላለህ። እነ ዲያቆን ያወሩህ ደግሞ
2 ዓመት ምናምን ሊሆነው ይሆነዋል እርግጠኛ ነኝ ማለት ነው። እኔ ራሴ ከኢትዮጵያ ከመጣ 2 ዓመት አልፎኛል። ስለዚህ በዛ አካባቢ ነበር አንተ ከነሱ ጋር ዲስከስ ያደረግከው። ያሉ አሉ አልሞቱም በህይወት አሉና በዛ ሰዓት ደግሞ ቢልህም እንደው ሊልህም የሚችለው በዛ ሰዓት እየገባ ስዕል አድኖን ትሳደብ ነበር። ያኔ የቤተክርስቲያን ትምህርት አይደለም ይሄ ጣዖት ነው እያልክ መረጃ ሳይ የተሳደብኩትን መረጃ ሳይ ስዕል አድኖ ጣዖት ነው ብላ አልተናገርክም? ከዛ በኋላ ወደ ፕሮቴስታንት አልሄድክም? ወደ ፕሮቴስታንት የሄድከው ምንድን ነው? ወደ ፕሮቴስታንት ሄደ ቤተክርስቲያን ስትተቻል ነበር። እንደውም ፕሮቴስታንት ነበረ ጉዳይ ዲያ የሚል መረጃ አምጪና ሳይ። እንደውም ስታወሪ ነበር ነገርኛል። ሚዩት አድርግ እሺ። ያለ ማስረጃ እንደማላወራ ታውቃለህ። ስሜን እያጠፋሽ ነው። እሺ ሚዩት አድርግ። አንደኛ ስዕል ተሳድቧል የሚል ማስረጃ አምጪ። ሁለተኛ ፕሮቴስታንት ነበር ላልሽው ማስረጃ አምጪ። እሺ ሚዩት ካልሆነ ከኔ ጋር እንዳታውሪ። እሺ ማማዬ ለምንህ ነው የምታወራው? አሁን ልክፈተው። ቶኑ ዝቅ ባለ ሁኔታ እኔና ጉዳይ ዲያ አንጨርሰው። በነገራችን ላይ ኢየሱስ ተሰድቧል። ሁሉም ኦርቶዶክሳዊ ወንድሞችም ፕሮቴስታንት ወንድሞችም ብዙ መጫወጫ ሳይኖረው በስርዓት እኔና አይ ቲንክ ጥሩ ልብ ያየሁበት ይመስለኛል። የማዳመጥ ችሎታ ስላለው ጣልቃ ሳንገባባ ብዙም እኔ ይህንን ያነሳሁት ጉዳይ ዲያ በኔጌቲቭ እንዳትረዳው። በጣም ታዋቂ ንጽጽር የሚሰራ እስልምና ላይ ጓደኛ ብታወራው በውስጥ እንደዛ እየተባለ ስለተናፈሰ ያንን ማጥራት ስላለብኝ ነው። አንድ ሁለተኛ ደግሞ አንተም ስሜንም ደግሞ ኮት አድርገህ ስለተናገርክም ከዛ አንጻር ነው። ወደ ቪዲዮ እንግባሽ። ኦኬ ቆይ ቪዲዮውን ከመክፈት በፊት ሳላይ ማለት ነው ቪዲዮን ሳላይ ሰዎች ጉዳይ ዲያ ንጽጽር የሚሰራ ልጅ ስለሆነ ከሌሎች ንጽጽር ከሚሰሩ ሰዎች ጋራም እዚህ ቲክቶክ ላይ ያው በአንድም በሌላም ስለምንገናኝ ጓደኛዬ ልትመስላቸው ይችላል ሌሎች እንዳመለካከት። ነገር ግን ጉዳይ ዲያ እፎይ ጓደኛዬ ነው ኦር እፎይን አውቀዋለሁ ከኔ ጋራ ንጽጽር ይሰራ ነበረ ብሎ የተናገረበት መረጃ ካለ ማሳየት ትችላለህ። ሌላው ምናልባት ስለአንተ የተናገርኩት የተሳሳተ ነገር ካለ አሁንም መክፈት ይችላል። እኔን የሚመለከት ብቻ ችግር የለውም። በነገራችን ላይ ኢየሱስ ተሰድቧል። ሁሉም ፕሮቴስታንት ንጽጽር ላይ የሚመጡ ኦርቶዶክሳዊ ወንድሞችም ፕሮቴስታንት ወንድሞችም ኢየሱስ ተሰድቧል በሚል ነው ወደ ቁርአንና ወደ ሐዲስ እስልምና ለማንበብ የሚዘዋወሩት። ያዥልኝ ፈጣሪ ምን ብለሃል? በነገራችን ላይ ሁሉም ክርስቲያኖች ንጽጽር የሚመጡት ኢየሱስ ተሰድቧል በሚል ነው ብለሃል። ይኸውን ወንድማችን ክርስትና ሐሰት ነው፣ እስልምና ደግሞ የእውነት ሃይማኖት ነው ብሎ ሲገባ የሰጠው ምስክር ነው። ፕሩቭ አድርግልኝ ጲላጦስ ኢየሱስ ተሰድቧል ብሎ እንዳይሰደብ ለመከላከል የመጣበትን ፕሩቭ አድርግልኝ፣ ወደ እስልምና ንጽጽር የገባበትን። ኦኬ እዚህ ጋራ ስም ጠቅሻለሁ። ሁሉም ብለሃል። ሁሉም ያለው ግን ስም ጠቅሻለሁ። ቆይ አንዴ ጠየቀኝ አይደል? አይ ጠየቀኝ ብሎ አዳምጠኛ ስመልስልህ ማዳመጥ አለ። ሁሉም ስል አብለሃል። ደግመን ቪዲዮን እንስማው። ኦኬ እኔ ስናገር ሚውት ታደርጋለህ፣ አንተ ስትናገር እኔ ሚውት አደርጋለሁ። እንቀጥላለን። ኢየሱስ ተሰድቧል። ሁሉም ፕሮቴስታንት ንጽጽር ላይ የሚመጡ ኦርቶዶክሳዊ ወንድሞችም ፕሮቴስታንት ወንድሞችም ኢየሱስ ተሰድቧል በሚል ነው ወደ ቁርአንና ወደ ሐዲስ እስልምና ለማንበብ የሚዘዋወሩት። ፈጣሪ አምላክ ፕሩቭ አድርግልን። ንጽጽር ላይ የሚሰሩ ኦኬ እሺ ጨረስክ? ኦኬ አሁን አዳምጠኝ። እንግዲህ ንጽጽር የሚሰሩ ሰዎች የተለያየ እንትን ሊኖራቸው ይችላል፣ የሚመጡበት ሪዝን ሊኖራቸው ይችላል። ሜጆሪቲው አሁንም ፊት ለፊት እናገራለሁ፣ ሜጆሪቲው እዚህ ቲክቶክ ላይ ያሉ ሰዎች እፎይን ጨምሩ፣ ቆይ አንተንም ጨምሩ። አሁን አዳምጥ። ኦኬ አዳምጣ ብሩ፣ ሁሉንም ያልከው ኦኬ አዳምጣ። እየመለስኩልህ መሰለኝ። አዳምጠኝ። እንግዲህ እያንዳንዱ ሰው የተናገረውን ሪከርድ ማድረግ አይጠበቅብኝም። ጳላውዲዮስ ላይቭ ሲገባ እየጠበቅኩ እሱን ሪከርድ ማድረግ አይጠበቅብኝም። ምክንያቱም እኔ ሪከርድ አላደርግም ሰዎችን። አንዴ ቆይ የቢንያምን ቀጥል፣ ጲላጦስን ቀጥል። ኦኬ አንዴ
አንድ ጊዜ ዋቴቨር ቢኒያምም ላይቭ ቢገባ እኔ ባይ ዘ ወይ ቪዲዮ ሪከርድ አላደርግም። ገብተህ ቲክቶክ ላይ ብታይ ቪዲዮስ የሰዎችን ሪከርድ አልሰራም፣ አላደርግም ምንም ቪዲዮ። ምክንያቱም የሰዎች ኢንተረስት ሳልጠይቅ የሰዎች የተናገሩትን ሪከርድ አላደርግም። እንዲህ አይነት ጸባይ የለኝም። ስለዚህ አንተ በተናገርክ ቁጥር እየመጣው ሪከርድ አልይዝም። ግን አንድ እውነታ አለ፣ ልብህ አንተም ያውቀዋል። እስልምና ላይ አንተ የመጣኸው ቆይ አንተ ራስህ የተናገርከው ነው የምነግርህ። አዳምጥ። የጠየቁህ ምንድን ነው? ሁሉም ብለሃል። አዎ ሁሉም። ለሁሉም ማስረጃ ለምሳሌ የቢኒን ጠየቁ፣ የጲላዶስን ጠየቁ፣ ማምጣት አትችልም። ቀጥይ ቪዲዮን አስለምጭን። መልስ የለም። የሰዎችን ቪዲዮ እኔ ሪከርድ አላደርግም ብራዘር። ቆይ እነሱ እዚህ ጋር አሉ። ቆይ አንዴ። የፈጣሪ አምላክ ቁጣዊ አምላክ ምንቻዩ አምላክ የምጠይቀው ጥያቄ ደግሞ በጣም የህፃናቶች ጥያቄ ነው። ምናልባት አይዶን ሁሉንም እናየው። ችግር የለውም። ስሜታዊ የሆንክ ነው ወንድማችን፣ ተረጋጋ። አይ ስሜታዊ አልሆንኩኝም። ቪዲዮ አሳየኝ ትላለህ። የሰዎችን ሁሉ ቪዲዮ አይደለም የጠየኩህ። ቆይ ቢኒ ማይክን አንሳና እንደው አንተ ንጽጽር የገባኸው ሙስሊሞች ኢየሱስን ሰደቡብኝ እንዳይሳደቡ ብለህ ነው ወንጌልን ለመስበክ ብለህ ነው የገባኸው? አይ በቃ አይመለከተኝም። እኔ ልውረድ። ቢኒያምን ጠይቀው በቃ። ኖ ጨርሰሃል? ሌላ ጥያቄ አለ? እንዳወጣ ቪዲዮ ገና መዓት ነው፣ አላለቀም። እያንዳንዱን እናያለን። ኦኬ ይኸውልህ እኔ አሁን ፊት ለፊት መጥቻለሁ። መጠየቅ የምትፈልገውን ነገር ጠይቀኝ። ጠይቀኝ፣ አዳምጥ። ጠይቀኝ፣ አዳምጥ። እንዳሮጥ ቪዲዮን ላስደምጣችሁ። ሄሮድስን ከነሰረገላው ያሰመጠ አምላክ በንጉሥ ፊት ተንከራቶ ፍትህ አቶ ተንገላቶ ልብሱ ተቀዶ ተገርፎ እንዳትናገር አፍን ዝጋ እየተባለ ተቀጥቅጦ ተሰድቦ ተተፍቶበት ያለው እኮ እኛ መጽሐፍ ቅዱስ ላይ ነው። እንዴት ነው ለፈጣሪ እኔ እንዳይሰደብ ልከላከልለት የምችለው? መጽሐፍ ቅዱስ ኢየሱስ ክርስቶስ እንዳትናገር አፍህን ያዝ የተባለበትን የወንጌል ክፍል ጥቀስልኝ። በተቃራኒው ተናገር ነው እንጂ እንዳትናገር ተብሎ የተቀጠቀጠበትን ጥቅስ ስጠኝ። አይ ኦኬ። ለሄሮድስ መልስ ሲመልስለት ኢየሱስን አልመቱትም? ከሄሮድስ ጋር ሲነጋገር እንዳትናገር ብለው ነው ተናገር ነው የሚሉት። የተናገርኩትን ጥቅስ በጥቅስ ባይብል ላይ አሳይ። እኔ ጥቅስ አልጠቀስኩም ስናገር፣ ጥቅስ አልጠቀስኩም። ብራዘር ተው ተረጋጋ። ጥቅስ እኔ አልጠቀስኩም። እየተናገርኩ ያለሁትኝ ጄኔራሊ ለኢየሱስ ያለው ለአምላክን የማዋረድ ወንጌል፣ አንጀት የሚበላ ወንጌል፣ አምላክ መጦ ሞተልኝ፣ ተዋረደልኝ፣ ተቀጠቀጠልኝ፣ ተመታልኝ የሚል ወንጌል ትክክል አይደለም ነው እኔ እያልኩ ያለው። ማስረጃ የለም ወይ? ኢየሱስ ተመቷል። በአፍ እንዳትናገር ተብሎ ልብ በል ያልከው እንዳትናገር ዝም በል። ኢየሱስ በጣም እየተናገረ በቃ እያወራ አስቸግሮ አንደኛ ጴጥሮስ ምዕራፍ ለቁጥር 23 ተጀምሮ በሸላቶቹ ፊት እንደሚታረድ በግ ዝም እንዳለ ነው እንጂ የሚናገረው አንተን ባልከው እንደውም ተናገር እስቲ መረጃውን አውጣው እና ዝም በል። እሱ በጣም እያወራ አስቸግሯቸው ማለት ነው። ከመጽሐፉ ተቃራኒ ነው ያወራኸው። ዝም እንዳለ ነው እንጂ የሚናገረው በጣም እያወራ አስቸግሯቸው ዝም በል ብለው የመቱበትም መረጃ። ምክንያቱም በትንቢትም የተናገረው ትንቢተ ኢሳይያስ ምዕራፍ 53 ላይ ዝም እንዳለ ነው እንጂ እንደው እየተናገረ አስቸግሮ ነው የሚል። አንዴ ክፈችልኝ መጽሐፍ ቅዱስን አንዴ። አንደኛ ጴጥሮስ ምዕራፍ ለቁጥር 23 አካባቢ ላይ አንተ ባልከው በተቃራኒው የሆነበትን ጥቅስ አሳየን። ኦኬ የዮሐንስ ወንጌል ምዕራፍ 18 ወደ 19 ክፈትልኝ። እሺ ከፈትላል። ለጠየቀኝ ጥያቄ መልስ አይደለም ፈልገው እሱ ጋር እንዳትናገር ሳይሆን ለንጉሱ የማይሆን መልስ መለስ። አንቺ በማላት ትግቢ። አንዴ በማላት ትግቢ። ከፋር ጋር ቁጥር የዮሐንስ ወንጌል ክፈት። የዮሐንስ ወንጌል 18 ወደ 19 አካባቢ ክፈት። እኔ ከፍትላለሁ። ተረጋጋ። ግን እሱ ጋር አንተ እንደምትለው አይደል።
ቁጥር ስንት ክፈት። አይ አልተመታም፣ ሲናገር አልተመታም ብለሃል። ሲናገር ተመቷል። ማስረጃ ክፈት። ሲናገር ተመቷል አልተመታም አይደለም ጥያቄያችን። ዝም በል እንዳትናገር እየተባለ የተጠየቀበትን ነው የጠየቅነው። አዎ ሲሰድቡት መልስ አልሰጠም። መከራንም ሲቀበል ምን አልዛተም። ነገር ግን ምን ለፍርድ ለሚፈርደው ራሱን አሳልፎ ሰጠ። ምን አላለም? አልዛተም፣ መልስ አልሰጠም፣ አልተሳደበም እንጂ እንደው ዝም በል አታውራ እየተባለ አይደለም የተደበደበው። ኦኬ፣ እንደተደበደበ ታምናለህ ማለት ነው? ኦኬ፣ ለጠየቀኝ ጥያቄ እኔ የምጠቅሰው መጽሐፍ ቅዱስ ክፍል ክፈትልኝ። ትከፍትልኛለህ ወይስ ልውጣልህ? ክፈችለት። ኦኬ፣ እሱ የሚጠቅሰው ምንድን ነው? ዮሐንስ 18 ክፈች። ኦኬ፣ አንቺ ይኸውልሽ ማማዬ እንዳታወሪ እሺ፣ ዝም በይና ክፈች። ቆይ ዝም በይና። አይ ቁጥሩን ጥቅሱን ስለማውቀው አንተ እንደምትለው አይደለም። እሺ፣ የዮሐንስ ወንጌል 18 ክፈች። አይው ከፈትኩልህ። ቁጥር ስንት ልክፈትልህ ወገናችን? ከቁጥር 20 ጀምሮ ክፈችልኝ፣ እኔ ራሴ አነበዋለሁ። አንቺ ማንበብ አይጠበቅብሽም። እፎይ አዳምጥ እሺ። ሲነበብ ኢየሱስም መልሶ እኔ በግልጥ ተናገርኩ፣ አይሁድ ሁሉ በሚሰበሰብበት በምኩራብ በመቅደስ እኔ ሁልጊዜ አስተማርኩ፣ በስውር ምንም አልተናገርኩም። ስለምን ትጠይቀኛለህ? ለእርሱ የተናገርኩትን የሰሙትን ጠይቅ። እነሆ እነዚህ አታንቀሳቅሹ፣ ተይው በቃ እጅሽን አንሹ። እነሆ እነዚህ እኔ የነገርኩትን ያውቁዋል አለ። ይህንን ሲል በዚያ ቆሞ የነበረው ከሎሌዎቹ አንዱ ለሊቀ ካህኑ እንዲህ ትመልሳለህ ብሎ ኢየሱስን በጥፊ መታው። ምን ብሎ መልሶ? 4 ነጥብ። ምን ብሎ መልሶ? እንደዚህ አትመልስ ብሎ እሱ ምን ብሎ መልሶ? ኢየሱስን ሲናገር በጥፊ መታው። ምን ብሎ ሲመልስ? ሄሮድስ ምን ብሎ ጠይቆት? ኢየሱስ ተመቷል አልተመታም አይደለም ጥያቄ። አንድ ጊዜ የጠየከኝን ጥቅስ አምጥቼልሃለሁ። አንዴ ቆይ እንዳትናገር ብሎ መታው እኮ ይኸው፣ አትመልስለት ብሎ መታው። ፕሊዝ ቆይ አትጨቃጨቅ። አትመልስለት ብሎ መታው። ምን ብሎ ነበር የተናገረው ኢየሱስ? እንግዲህ ኢየሱስ ክርስቶስ ስለ አይሁድ ኦኬ ምን ብሎ ነው የተናገረው? እንግዲህ አንብበዋ፣ ጥቅሱን አንብበው 18 ላይ አታውቀው? ኦ ማይ ጋድ 18 ላይ አንብበው ጥቅሱን ላንብልህ። ክፈችው፣ ቪዲዮ ክፈችው። ጠይቆት ነው ወይንስ ኢየሱስ በራሱ ነው ባይዞ የተናገረው? ጠይቆት ነው አይደለም? አሁን እኮ እኔ ቅድም ጥቅሱን ይሄንን እንደሚያመጣው ስላወቅኩኝ ብሎ ብዬ ማለት ነው። ቆይ ማማዬ ቆይ፣ ጠይቆት ነው ወይንስ እንዳታወራ እያሉት ነው? ጠይቀውት ሲመልስ እንዴት እንደዚህ ትመልሳለህ እያሉ ይመቱት ነበር። የመታው ዝም በል ብሎ ነው ወይንስ መልሱ አናዶት ነው? መልሱ አናዶት ነው። ዝም እንዲልም ነው የመታው። አይደለም። እሱን አንተ ማስረጃ አምጣ። ማስረጃ እዩ። ጥያቄው ከላይ ጠይቆት ነው። ቁጥር አይ ቲንክ ቁጥር 23 አንዴ ክፈችልን። ይሄ ኢየሱስም መልሶ ክፉ ተናግሬ እንደሆንኩ ስለ ክፉ ምስክር መልካም ተናግሬ እንደሆንኩ ስለምን ትመታኛለህ አለው። ምንድን ነው የጠየቀው ክርስቶስ? ምንድን ነው የጠየቀው? ምን ማለት ነው? ምንድን ነው የጠየቀው? እንደዛ ብሎ አየህ፣ የመታው ስለተናገረ ሳይሆን ስለመታበት ምክንያት ነው። ቁጥር 19ን አንብበው እስኪ። ኢየሱስ ነው እሱ የተናገረው። ኢየሱስ ነው። እኔ እያወራለሁ ስለ ሰዎች ነው። ኧረ እባክህ ቁጥር 19 አድርገው። መጽሐፍ ቅዱስን ቆይ መጽሐፍ ቅዱስ ላይ ኢየሱስ ዝም በል ተብሎ ቁጥር 19ን አንዴ ቁጥር 19ን አንብብ። በቃ ብራዘር አይ ቲንክ እቺ ነች እውቀት። ሌላ ጥያቄ የለም? ቁጥር 19ን አንብበው። ሌላ ጥያቄ ካለ ምናልባት አንድ 19ን አንብብ። ተናገር ብለው ነው ወይንስ አትናገር ነው የሚለውን ቁጥር 19ን አንብብ። በቃ እንግዲህ ጨርሰናል ማለት ነው። ጥያቄ አለቀብህ። እንዳትወጣ እንዳትሮጥ። ያኔ አልሮጥም። ጥያቄ ካለቀ ሌላ ሰው ይቀጥል። ማማዬ ጥያቄ አለሽ? ቪዲዮን አልጨረስንም። ቆይ ቪዲዮን አልጨረስንም። ቪዲዮን አስደምጪው። እዚህኛው ላይ መልስ የለውም።
ቪዲዮን አስደምጪው። ልብ በሉ። ጥያቄ ሳይሆን የሚኖረኝ ቀድሞ ነው ኢየሱስ በቃ የመለሰው። ጨርሰናል። በጥፊ ተመቷል አልተመታም መረጃ ሳይቻሉ ወደ ሌላ ጥያቄ። አላመጣም መረጃ። አንቺ ዝም በይ። ቪዲዮን እንቀጥል። ምን ነው ፈራ? ተረጋጋ። እኔ ሁለት ምላስ የለኝም አንድ ምላስ ተንገላቷል እየተባልክ እያመንኩኝ እንዴት መጽሐፍ ቅዱስ የተነካ አምላክ የተሰደበ ብዬ እከራከራለሁ ብዬ አንዴ የሆነ ህሊናዬ ምንድን ነው ሙስሊሞቹ የሚያነሱት እኛ ጋር የተጻፈውና ትክክለኛውን ነገር ነው። በእስልምና አላህ የተከበረ ነው። ኦኬ ኢየሱስ እንደተሰቀለ እንደተመታ ልብ በል በወንጌል ተጽፏል። ትክክለኛ ነው አይደለ? ኢየሱስ ክርስቶስ ተመቷል፣ ተገርፏል። ያ ወንጌል ላይ ተጽፏል። መልካም። ይሄ እንደሚሆን በትንቢት ተነግሯል። ስለዚህ ክርስቶስ እንደሚመታ፣ እንደሚሰደብ፣ እንደሚተፋበት ተናግሯል። ትንቢቱን ፈጽሟል። ጉዳይ ዲያ እናመሰግናለን። እስልምና ዲባንክ ስላደረክልን ችግር የለውም። አምላክ ተተፋበት የሚል ከመጽሐፍ ቅዱስ ላይ ታመጣና ታሰኛለህ። አምላክ የተተፋበት የተናቀ የተሰደበ አድርገህ ነው እያመለክ ያለው። ምክንያቱም ኢሳያስ ትንቢተ ኢሳያስ ምዕራፍ 53 ላይ ይነግርሃል። ኢሳያስ ላይ ያለው አምላክ አይደለም። ችግር የለውም። አምላክ አይደለም። ቪዲዮውን ቀጥይ። እቀጥላለሁ። ጨርሰህ ትወጣለህ ዛሬ። ነቢዩ መሐመድን ማንቋሸሽ አይቻልም። ሃይማኖት እንዲሰደብ እንዲንቋሸሽ አይፈቀድም። በእኛ ግን አምላካችን ተሰድቧል፣ ፈቅዷል እንዲሰደብ እንዲንቋሸሽ፣ ለአምላክ ክብር ዝቅ እንዲል መጽሐፍ ቅዱስ ላይ ኦኬ። ነቢዩ መሐመድን አንድ ሰው ቢያንቋሸሽ ምንድን ነው የሚደረገው? ወይንም ደግሞ ቢናገር አይፈቀድም ብለሃል። ሱራ 5:33 ላይ ይገደላል፣ እጅና እግሩን እያፈራረቁ መቁረጥ ነው አይደለ? መሐመድን የተናገረ አዎ። ምክንያቱም እስልምና ነቢያቶችም አላህም የተከበረ ነው። እንደ ክርስትና የተዋረደ አምላክ አይደለም። መልካም። ክርስቲያኒቲና አንዴ ጠየከኝ አይደል? እየመለስኩልህ ነው። አዳምጥ። ኦኬ። እስልምናን እኔ እንድወድበት ያደረገኝ ትልቁ ነገር አምላክ እንዲንቋሸሽ፣ ነቢይ እንዲንቋሸሽ አይቻልም፣ አይፈቀድም። ያንተ ደግሞ የምታመልከው አምላክ የተንቋሸሸ የተዋረደ ክብሩን የጣለ ኦኬ፣ እንደዚህ ነው የምታምነው እምነትህ ስለሆነ ማለት ነው። ይሄ ነው ልዩነታችን። መልካም። ስለዚህ ጉዳይ እስልምና ላይ ያለው ጥሩ ሁኔታ ይሄ ነው። ትልቁ ነገር ይሄ ነው። አምላክ የተከበረ ነው። መልካም። ጉዳይ ምንድነው? እሱ ወደ እስልምና እንዲገባ ያደረገው ምንድነው? እሱ በእስልምና ውስጥ እስልምናን መንካት፣ አላህን መንካት፣ ሙሐመድን መንካት ወይንም ደግሞ አስተምሮቱን መንቀፍና መተቸት እጅና እግር እየተፈራረቀ የሚቆረጥበት ሰዎች የሚታረዱበት ሱራ 5:33 ሱራ 4:89 ሱራ 9:30-29 ተፍሲር እብን ከሲር እብን አባስ ማየት ይቻላል። ማሳደድ፣ ማሰቃየት ይሄ ጤናማ ነው የሰላም ሃይማኖት ስለሆነ እስልምና ይህንም ማድረግ ሱናናና አምላክን የተሳደበ ሰው ይቀጣል። አምላክ አይሰደብም፣ ነቢያቶች አይሰደቡም። ጠያቂ ነህ። ጥያቄ ነው መጠየቅ ያለብህ። ሌላ አትችልም፣ መናገር አትችልም። ጣልቃ አትግባ። እስልምና ለመናገር ወደ እስልምና እንድትሄድ ያደረገ አራጅ ወደሆነው እምነት እንድትሄድ ያደረገ ነቢያቶችን ተናገር ከአንድ ሰው ኤልያስ ጣዖት ያመለኩትን እንዳረደ መጽሐፍ ቅዱስ ላይ አላነበብክም? ጣዖት ያመለኩትን አርዶ ነበር ኤልያስ። ከፈጣሪ ትእዛዝ ውጭ የሆነ ሰው ይገደላል። ከፈጣሪ ትእዛዝ ውጭ የሆነ ሰው ይገደላል። ሰው ባይገል መላእክቶች ይገሉሃል። ሰው ባይገል መላእክቶች ይገሉሃል። ተሽሎ ነው የገባኸው ማለት ነው። ቪዲዮን ቀጥይ። እሺ፣ ገዳይ መሆኑ እስልምና የተሻለ እንዲሆንና እንዲመርጠው አድርጎታል። አምላክ ይገላል፣ ያድናል። ይገላል፣ ያድናል። አምላክ አላልኩም። ነቢያቶችን ከሰደብክ፣ ነቢያቶችን ከተሳደብክ ትቀጣለህ። ቅጣቱ ምንድን ነው? ከአንተን እንደሚጠብቅ ቅጣት ማለት ነው። ኦኬ፣ ትቀጣለህ። ቅጣቱ ምንድን ነው?
አሃ እኔም ከሚታረዱት አንዱ ነኝ። ለካ አንተን እንደሚጠብቀ ቅጣት አለ። አዎ በብሉይ ኪዳንም ያለ ነው፣ የተለመደ ነው። አምላክ አይሰደብም፣ አይንቋሸሽም፣ ጣዖት አይመለክም። ኦኬ ጣዖት አይመለክም። ስለዚህ ብታገኝ ታርደኛለህ። ወደ እስልምና የገባኸው ለማለት ነው። መጽሐፍ ቅዱስ ላይ የሃይማኖት ዲሞክራሲ የሚባል ነገር የለም። ኦኬ የሃይማኖት ዲሞክራሲ ባይብል ላይ የለም። አሁን ቪዲዮ ልክፈተው ነው ቁርአን ላይ መጽሐፍ ቅዱስ ላይ ጣዖት ያመለኩ ይገደላሉ። መጽሐፍ ቅዱስ ላይ ታውቃለህ? እኔ ዲሞክራሲ እንዳለ ላሳያ፣ ክርስቶስ የተናገረው ላሳያ። ዮሐንስ ወንጌል ምዕራፍ 6 ቁጥር 61 ላይ እንደፈለከው መጽሐፍ ቅዱስ ላይ ጣዖት ያመለኩ ሰዎች ይገደላሉ። ይገደላሉ። የበዓል ነቢያት ጣዖት ማምለክ ኃጢአት ነው፣ ስለዚህ ያስገድላል። ጣዖት ስላመለኩ እውቀት የለህም። በእናትህ ምንም እውቀት ሳይኖርህ ከኔ ጋር የምታወራው ታሪኩን አታውቀውም። 400 ሌላ ጥያቄ ካለ እነሱ ሰዎች ሌላ ጥያቄ አለ። ሌላ ጥያቄ አለ። ኤልያስ ያስገደላቸው ነው የሚያውቀው እሱ። ወይ አዳም የበዓል ነቢያቶች ለምን እስልምና ለመሳደብ ከሆነ ፐርፐዝ ለምን ተገደሉ ንገረኝ። የበዓል ነቢያትን ጠቅሰሃል። ለምንድን ነው የተገደሉት? እሱን እስልምና ሊያሳያለሁ። ነገር ግን ጣዖትን ስላመለኩ አይደለም። ጣዖትን ስላመለኩ ዋና ምን አይነት ጣዖት? ምን አይነት ጣዖት? ጣዖትን የተቀረጸ ጣዖት በዓል የሚባል በዓል ምንድን ነው እሱ? ምንድን ነው እሱ? ምንድን ነው የሚደረግበት? ጣዖት የተቀረጸ ጣዖት አይደለም። ምንድን ነው የሚደረግበት? ሴሬሞኒውን የጠየቅኩህ ነኝ። የምን ሴሬሞኒ? አታውቀውም? የምን ሴሬሞኒ? አታውቀውም ማለት ነው። ኧረ አንተ አታውቀውም። ምን እኔ ነበርክ እንደ በዛ ሰዓት ነበርክ? ኖ ምንም እንዳታስረዳኝ። መጽሐፍ ቅዱስ ላይ ኤልያስ በአካብ ዘመን ጣዖት አምላኪዎችን ገድሏል አልገደለም? እንደማመጥ ኤልያስ ትመልሳለህ። ኤልያስ የበዓል አምላኪዎችን ገድሏል አልገደለም? የበዓል ነቢያቶች ምንድን ነው ያደረጉት? ገድሏል አልገደለም? ጥያቄ ምንድን ነው ያደረጉት? መልስልኝ። በዓል ማለት ምን ማለት ነው? ገድሏል አልገደለም? ሴሬሞኒው ምንድን ነው? ገድሏል አልገደለም? ሴሬሞኒው ምንድን ነው? ሴሬሞኒው ምንድን ነው? ምንድን ነው ያደረጉት? ሴሬሞኒው ምን አገባኝ? ምን እኔ ጣዖት አምልኮ ውስጥ የለውበትም እኮ። ኤልያስ ጣዖት አምላኪ የነበሩትን ካህናቶች ገድሏል አልገደለም? ልመልስልሽ። ጣዖት አምላኪ የነበሩ ነቢያቶችን ገድሏል አልገደለም? መልስ። መጀመሪያ ይሄንን መልስ። ነበረ አልነበረ? ራሳቸው ተወራርደው ነው አይደለም? ኖ መልስ። መጀመሪያ ገብተው ነው የሞቱት አይደለም? ተወራርደው ነው አይደለም? አይደለም። ለመገደላቸው ምክንያት ይሄ ቆይ መስዋዕት አቀረቡ። እነሱ መስዋዕት አቀረቡ። ቆይ አንዴ መስዋዕት አቀረቡ። ቆይ አንዴ ይሄ ለመገደል መስፈርት አይሆንም። መስዋዕት አቀረቡ። የኤልያስ አምላክ ሰማ። ቆይ የኤልያስ አምላክ ሰማ፣ መስዋዕቱን በላ። ይሄን ተአምር ተመለከቱ። ኤልያስ ግን ወዲያው ምን አደረገ? የጣዖት አንዴ የጣዖት ካህናቶችን ያዛቸው፣ አስያዛቸው። ካስያዛቸው በኋላ ገደላቸው፣ አረዳቸው። አሁን የኔ ጥያቄ ኤልያስ ለምን ቆይ ኤልያስ ያህዌ አዞት ነው አይደለ? ጣዖት ያመለኩትን ሰዎች የገደላቸው ማን አዞት ነው? መልካም የበዓል ነቢያቶች ማለት ሁሉንም ያህዌ ብሎ ነው የሚያምነው ይሄ ልጅ ወንድማችን። አሁንም ከክርስትና ብዙም አራቅም። እንደገናም ደግሞ ያህዌ አላ ነው። ቀጥል። ያህዌ አላ ነው። አይዞህ ማስረጃ ታመጣለህ። እሱን ማስረጃ ታመጣለህ። የበዓል ነቢያቶች አስቀድመው ምን አድርገው ነበረ? ሁሉንም ነቢያቶች ገለው ጨርሰው ኤልያስ ብቻ ነበር የቀረው። ከኤልያስ ጋር ውርርድ ገቡ። ወንድማችን እንደነገረን ደግሞ ምን አደረገ? ያህዌ የኤልያስን መስዋዕት በላ። ስለዚህ ኤልያስ ትክክለኛ ነብይ እንደሆነ ወንድማችን ያምናል ማለት ነው። እነኛ ሐሰተኛ እንደሆነ ያምናል። ይሄንን ሳታውቅ ነው እስልምና ንጽጽር ላይ ገባው። ምን ሆነ ነው? እቺ ኤልያስ በእስልምና ነብይ መሆኑን አታውቅም? አዳምጥ። ይሄንን እንኳን አታውቅም። አየህ ገና ነህ። ማስረጃ ጠይቃለኝ ከእስልምና ኤልያስን እውቀት ላይ እየለካ ስለሆነ ኤልያስ የሚባል ነብይ ከቁርአን ላውጣ እናሳየን።
አንቺ ልጅ ለምን ዝም አትይም? ቆይ ጣልቃ ትግቢ ማማዬ። እኔ ሴቶችን አከብራለሁ፣ ግን ነቢያቶች ምን ነበር የሚያደርጉት? ህፃናትን እያረዱ እነኚህ ሰዎች ምን የሚያደርጉ ናቸው? ህፃናትን የሚያርዱ ነበሩ። ሰዎችን እያረዱ የሚሰዉ እንጂ ማምለካቸው ሳይሆን የበዓል ነቢያቶች ማለት ሰዎችን የሚያርዱ። መረጃ አምጣ። ህፃናትን እያረዱ ይሰዉ እንደነበር መረጃ አምጣ። መልካም መረጃ ብሰጥ ምንድን ነው የምታደርገው? መረጃ አምጣ። መረጃ ብሰጥ ከእስልምና ለቀጥታለ። እኔ ቅድም ጠይቀኝ አምጥቼ የዮሐንስ ወንጌል ምዕራፍ 18ን አሳይቻለሁ። ህፃናትን ይሰዉ እንደነበረ አንተ መጽሐፍ ቅዱስ አንባቢ ነኝ አውቃለሁ ብለሃል። አሳይ። ኤርሚያስ 19:5ን ክፈችልኝ። ክፈችለት። ኤርሚያስ በኤልያስ ዘመን በአካብ ዘመን ኤርሚያስ ትንቢተ ኤርሚያስ ሌላ ነው ያለው። ትንቢተ ኤርሚያስ ሌላ ነው ያለው። ትንቢተ ኤርሚያስ ያለው ትንቢተ ኤርሚያስ ያለው ከኤልያስ በኋላ ነው። ይህንን እንኳን ተረጋጋ። ትንቢተ ኤርሚያስ ያለው በነ ሕዝቅያስ ዘመን ነው። እሺ በነ ሕዝቅያስ ዘመን ነው። እኔ ብለው ከዛ ዳግምም ሰጣለሁኝ በዓል ነቢያት ምን እንደሚሰሩ ኖ ኤልያስ የገደለበት ቦታ ላይ አምጣልኝ ህፃናቶችን ይሰዉ እንደነበር። ፕሊስ አዳምጥ። የበዓል ነቢያቶች እንዴት ነው መጽሐፍ ቅዱስን ሳታውቅ ሳታውቅ ሌላ ቦታ ሄደህ ሌላ ከምትፈልግ 19:5 አንዴ ክፈችልኝ። ኦኬ ኤርምያስ 19:5 በቃ ብራዘር አየው ምላስ አበዛ። ሚዩት አድርግና አዳምጥ። አንቺ ስርዓት እያወራክ ነው። እንከባበር። በስነ ስርዓት ሰው ሲያወራ በስነ ስርዓት ፐርሰናል አትናገር። እውቀት የለህም ምናምን። ያንተን እውቀት ይኸው ስለ ስላሴ እንኳን መረዳት እንደሌለ እያሳየ ነው። አሁን ይኸው ዝም ብሎ ይቀጣል። ምን ይላል? ቁጥር 5 ላይ ነው አይደል? እፎይ ይኸውልሽ የፈለገው ከነገስት ነው። ሄደሽ መጽሐፈ ነገስት ላይ ከነገስት ሰጠዋለሁኝ። አሁን እውቀት ማን እንደሌለው አሳያችኋለሁኝ። ሆን ብዬ ነው እንደዚህ ያስጮኩት። ሆን ብዬ ነው ያስጮኩት። ከነገስት ነው የፈለገው። ከነገስትም ደግመዋለሁ። ግን ይህንን አንብቡ። ልጁ ምንም እንደማያውቅ እንድትረዱ ነው። አምጣ እስቲ አምጣ። ቀጥይ። ጎበዝ መጽሐፍ ነገስት አምጣ። አንድ ሚዩት አድርግ ወገናችን። እኔ ያላዘዝኩትን የተናገርኩትንም ያልተናገርኩትንም ወደ ልቤ ያልገባውን የሚቃጠለውንም መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውን ልጆቻቸው ለበዓል ምን ያደርጋሉ? ያቃጠሉ። ልጆቻቸውን በእሳት የሚያቃጥሉ ናቸው እንጂ ስለማምለካቸው አይደለም። ይሄ ወንድማችን ግን ኤርሚያስ ላይ ስለተጠቀሰ እሱ ነገስት ላይ ስለጠቀሰ አይቀበልም። እሱ የጠቀሰው ምዕራፍ 18 ላይ ነው። ምዕራፍ 17ን አለማንበብህ ንጽጽር ዓለሙ ስገባ ምዕራፍ 18 ማለት በፊት 17 ይቀድማልና ምዕራፍ 17 ቁጥር 17ን ክፈችልኝ። ሁለተኛ ነገስት። ምንም እንደማታውቅ ወቅ በዛውም ተማርሽ ወንድማችን። ኧረ እባክህ እስኪ መረጃውን ክፈተው። ኤልያስ ጋር ሂድና ኤልያስ ጋር አምጣ። እሺ ወንዶችና ሴቶች ልጆቻቸውን በእሳት አሳለፏቸው፣ ሟርተኞችና አስማተኞችም ሆኑ። ምን አደረጓቸው? ወንዶችና ሴቶች ልጆቻቸውን ምን አደረጓቸው ይላል ወንድማችን። ኧረ ጉዳይ ዳይንገረን እውቀት ስላለው ምዕራፍ 18 ከማለት በፊት አውዱ ምዕራፍ 17 ይጀምራል። ምን አደረጓቸው ወንድማችን? ኧረ ተናገር። ምን አደረጓቸው ይላል ወንድማችን። ኧረ እየሰማሁ ነው ብሮ። እኔ መጽሐፍ ቅዱስ እያወጣሁ ነው። ማንበብ ትችላለህ እኮ አንብብ። ነው እንዴ? እኔ ባይብል እያወጣሁ ምን አደረጓቸው ነው የሚለው። እኔ ምን አደረጓቸው ነው የሚለው። ቆይ አንዴ እኔ መጽሐፈ ነገስትን ምዕራፍ 17ን እያወጣሁ ነው። የገደለበትን ቦታ እያወጣሁ ነው። አንተ መረጃ ማቅረብ ትችላለህ። አይዞ ይሄ የእውቀት ቆይ አንድ ጊዜ ምንድነው የተጠያየቅንበት ፖይንት ምንድን ነበረ? የተጠያየቅንበት ነጥብ ኤልያስ የበዓል ካህናቶችን የገደለው ህፃናትን እነሱ ይገሉ ስለነበረ ነው ያልከው፣ እንዳትረሳ። ምን ይገሉ ስለነበረ? ህፃናትን ይገሉ ስለነበረ። ይሄ የሚያወራው ምንድነው?
ቆይ አንዴ ጊዜ ይሄ ቆይ አንድ ጊዜ ይሄ የሚያወራው ምንድነው? መስዋዕትን ልጆቻቸውን በሰዓት መስዋዕት ያቀርቡ እንደነበረ የሚናገር ነው። ኤልያስ የተበቀላቸው ግን ካህናቶቹን አርዶ ነው። ፈጽሞ አይገናኝም። አንተ የምታመጣው ጥቅስ አይገናኝም። የበዓል ነቢያቶች ባሌሉበት ነው እንዴ መስዋዕት የሚያቀርቡት? መስዋዕቱ በማመን አማካኝነት ነው የሚቀርበው? ያለ ነቢያቶቹ ነው እንዴ? መስዋዕት ልጆቻቸውን ቢያቀርቡም ባያቀርቡም ኤልያስ መግደል ጋራ የሚያገናኘው ነገር የለም። ልጆቻቸውን አዳምጥ። ልጆቻቸውን መስዋዕት የሚያደርጉት ከመግደል ጋር የሚገናኝ የለም። ስለዚህ እግዚአብሔር ደግሞ ትውልድ እንዲቀጥል ይፈልጋልና እንዳለ ነቢያቶቹን ገለው ጨረሱ። ሕፃን ሲወለድ ደግሞ ምን ያደርጋሉ? ያርዳሉ። እያረዱ ደግሞ እነኚህ ነቢያቶቹ ምን ያደርጋሉ? ምዕመኖቹ አይደለም የተገደሉት፣ እነኚህ ነቢያት የተባሉት ምን የሚያደርጉት? እየዞሩ የሚያስተምሩትም ባይዞ ያታውቀውም ልንገርህ፣ ዘዳግም ምዕራፍ 12 ላይ ያለልህ፣ ዘዳግም ምዕራፍ 18 አስቀድሞ ተነግሯል። ሕፃናትን እየዞሩ የሚያርዱና መስዋዕት የሚያቀርቡ ናቸው። አታውቅም? ቪዲዮን ቀጥይ። ኦኬ ቆይ እኔ ልናገር አብሮ ሪስፖንድ ላድርግ። ታየህ እኮ በቃ ሪስፖንድ ላድርግ። ምንድን ነው ሲባል ለእኛ ብሎ ነው። ምን አገናኘው? ሪስፖንድ ላድርግ ወይስ በቃ አንተ ብቻ ነው የምታወራው? እኔ ሚውት ላድርግ። ከዚህ በኋላ ማስረጃ ብለህ ጠየቅ፣ ማስረጃ ተከፈተልህ። አሁን አንዴ ሪስፖንድ ላድርግ፣ ለተናገረው ንግግር ሪስፖንድ ላድርግ። ኦኬ ይኸውልህ እፎይ፣ በብሉይ ኪዳን የበዓል እንትኖች በዓልን የሚያመልኩ ሰዎች አንደኛ አሕዛቦችም አሉ፣ እስራኤላውያኖችንም አስለምደዋቸዋል። ልጆቻቸውን መስዋዕት ያደርጉ ነበር። የኔ ጥያቄ ምንድነው? ነቢያቶቹ የተገደሉት ይህ ጦርነት አይደለም። ነቢያቶቹ የተገደሉት የጣዖት አምልኮ ነቢይ ስለሆኑ ነው። ነቢያቶች ስለሆኑ ካህናቶች ስለሆኑ ነው። እነዚህ ካህናቶች የተገደሉበት ምክንያትና ሕፃናቶቹ የታረዱበት ምክንያት የተለያየ ነው። ሕፃናቶቹ የሚታረዱ ለመስዋዕትነት ነው፣ ሴክሪፋይ ነው የሚደረጉት። ኤልያስ ግን የገደላቸው መስዋዕት ስለማድረግና ስላለማድረግ ጉዳይ ሳይሆን የጣዖት አምልኮ ተከታይ ስለሆኑ ሪቬንጅ ወሰደ፣ ገደላቸውና ጠፋ፣ አምልጦ ሄደ። አሁን ምንድነው የኔ ጥያቄ? ያህዌ ኤልያስን ግደል ያለው ትክክል ነው ወይ? ረድ ያለው ትክክል ነው ወይ? ይህን መልስ። ጨረስክ? መልካም። እንዳያችሁት 18 ከመባሉ በፊት ወንድማችን ጉዳይዲያ 17 ይቀርማልና አውዱ የበዓል ነቢያቶች መስዋዕት የሚቀርበው ባይዘዌ በዛ አስፈጻሚ አካላት ነው። ከሚያስፈጽሙት አንዱ ደግሞ ነቢያቶቹ ናቸው። ምንድነው እሱ መስዋዕቱ የሚቀርበው? ሕፃን ልጆች ናቸው የሚታረዱት። ሰው ነው እያረዱ የሚያቀርቡት። አንተው የጠቀስከው ጥቅስ ላይ ባይዘዌ ከቁጥር 1 ጀምረህ ብታነበው ነቢያቶቹ ሁሉ አርደው እንደጨረሱ ሁሉ ይናገራል ክፍሉ። ፈርዘር መሄድ ስላልፈለግኩ ነው እንጂ እዛው ምዕራፍ 18 ላይ በኋላ አንብበው፣ ከቁጥር 1 ጀምረህ አንብበው ለእውቀት እንዲሆን። ዝም ብለህ ጉንጫ አንሳ ክርክር ውስጥ አትግባ። ስለዚህ አንተ ወደ እስልምና የሄድከው ይህ አራጅ የሆነው አካሄድ ጤናማ ነው። ስለዚህ ሙሐመድን ብትናገር ሱራ 5:33 ላይ እጅና እግርህን እየቆራረጥን እንገላለን የሚለው አስተምህሮ ስቦይ ነው አልከን፣ መፍትህ ነው። በክርስትናው ግን ኢየሱስ ሲናገር በዮሐንስ ወንጌል ምዕራፍ 16 ቁጥር 1 ላይ፣ ጳውሎስ ሲናገር በሮሜ መልእክቱ ምዕራፍ 8 ቁጥር 36 ላይ ትገደላላችሁ ነው እንጂ ግደሉ አላለንምና እኛ አራጅ አይደለንም። ወደ ማረዱ ስለሄድክ እናዝናለን። ልብህን ፈጣሪ እንዲመልስልን እንፈልጋለን። በማረድ ክርስቶስን ከፍ አናደርገውም። የተዋረደ ነው፣ የተሰደበ ነው። እስልምናው ጋር ስንመጣ ግን ነብዩ መሐመድን መናገር አይቻልም። ምክንያቱም እናርድለታለን ነው። ሱነን ናሳኢ 40:71 ላይ 40:60 ላይ 40:65 ላይ ከእስልምና ብትወጣ እንኳን ትታረዳታለህ። ስለዚህ ይህንኛው ተሽሎኛል ብላል። መፍትሄ ነው። ቪዲዮን አስለምጭ። ቀጣይ ኦኬ፣ እኔ ሪስፖንድ ማድረግ አለብኝ የተወሰነ። አሁን ያነሳው ፖይንት ማጠቃለያ ማጠቃለያ ሀሳብ ትተፈዋለህ። ሀሳብን የፈለግከውን ሀሳብ በመናገር እመልስልሃለሁ።
ኢየሱስ የተወለደው የተዋረደው የሁሉ መከራ የደረሰበት በተናገረው ባስተማረው መጨረሻ ላይ ታጠቃልላለህ። ቀደም እኔ ልቀጥል አልክና ከቀጠለ በኋላ እሱ ቀጠለ፣ ጨረሳችሁ። አሁን ወደ ቪዲዮ። አረ ሪስፖንድ ማሚቼ ዝም በይ አንቺ። እሺ ልከፍት ስል ላውራ አልክ፣ አወራ። ከዛ በኋላ እፎይ ቀጠለ። ሪስፖንድ ላድርግ። አሁን ወደ ቪዲዮ፣ በኋላ ታጠቃልላለህ ብሮ። መልስ ለጠየቀኝ ጥያቄ ልመልስ። በኋላ ታጠሽ ማስረጃ ከፍት ከሆነ እናሰፋሃለን። ማስረጃ እየከፈትክ ልመልስ። አንቺም ከፈለግሽ ችግር የለውም። ጥያቄ ካለሽ አስተናግዳለሁ። ልመልስልህ። እፎይ አዋቂን ሰው ነው የምጠይቀው። ቆይ አንድ ጊዜ እንግዲህ በብሉይ ኪዳን የነበረውን እፎይ እንግዲህ እያለ ያለው በብሉይ ኪዳን እግዚአብሔር ካህናት ጣዖት አምላኪዎች ግደሉ ያለው ሕፃናቶችን ይሰዉ ስለነበረ ለዛ ነው። ዞሮ እፎይ ዳርዳር እያልክ ነው እንጂ ያህዌ የመግደል ትእዛዛትን እንደሰጠ ታምናለህ። ምንም ጥርጥር የለውም። ታምናለህ። አዎ ሰንበትን የሚሽሩ እንዲገደሉ ትእዛዛቶች አሉ። ጥቅስ መጥቀስ ይቻላል። ኃጢአት የሰሩ ሰዎች እንዲገደሉ አንዴ እንዳንተ ቆይ ቪዲዮ ላይ ያወራው ነው የጠቀስከው የቁርአን ክፍል አለ። የገባኸው የሐራጅ የሆነው እምነት የተሻለ ነው ብላ ሄደሃል። አሁን ክርስትናው ግን ሲሰደብ ዝም ይላል። ስለዚህ ሐራጅ ይሻለኛል ብላ ሄደሃል። አንድ ጊዜ መርዝን ትተፈዋለህ። ዛሬ መርዝን ትተፈዋለህ። አይዞህ መሐመድና አላህን አስተፋቸዋለሁ። መርዝን ትተፈዋለህ አልኩህ እኮ። ይኸው ፊት ለፊትህ ነኝ። መሐመድንም አስተፋዋለሁ። ፊት ለፊትህ ነኝ። ልክ ሲሞት አይሻችን ላይ ቁጭ ብሎ ለሃጩን እየተፋ እንደሞተው ነብዩ የተሰደቡ እዚህ ቤት ነብዩ የተሰደቡ አላህን አታሰደብ። ቪዲዮ ላይ ቀጥል። ኦኬ ቪዲዮ ላይ ቀጥላለሁ። አንድ ጊዜ ሪስፖንድ ላድርግ። ግድያ በብሉይ ኪዳን አለ። ኦኬ በብሉይ ኪዳን አለ። ይሄ ግልጽ ነው። በአዲስ ኪዳን እንግዲህ አምላክ የሚገደል ሆኖ የሚገደል አካል ይዞ እንግዲህ ፐርሰኑ መጥቶ የሚገደልን አካል ሆኖ ተገሏል። በብሉይ ኪዳን የነበረው ያ አስፈሪ ድምፁን እንኳን ሊሰሙት የማይችሉት አምላክ በአዲስ ኪዳን መጥቶ ተገሏል፣ መከራ ደርሶበታል ብለህ እያመንክ ስለሆነ አልፈርድብህም። ኢትስ ኦኬ። አሁን ይኸውልህ አዳምጠኝ። የግድያ ነገሮች መጽሐፍ ቅዱስም ላይ አለ፣ ቁርአንም ላይ አለ። እግዚአብሔር ወይም ደግሞ መለኮታዊ አምላክ ወይም ያህዌ ኦኬ፣ አንተ እግዚአብሔር ብለህ የምትጠራውን ያህዌ ሊባል ይችላል፣ አላህ ልንለው እንችላለን። እኔ አላህን የምንረዳበት የራሴ አመለካከት አለኝ። ኦኬ ምክንያቱም የብሉይ ኪዳኑ አምላክ አይቀያየርም፣ አይለዋወጥም። መጀመሪያ ገዳይ ነበረ በብሉይ ኪዳን፣ በአዲስ ኪዳን ደግሞ ተገዳይ ሆኖ መጣ ብለህ አንተ እመን፣ ችግር የለውም። ለእኔ ግን አምላክ በመላእክት ቢሆን ጨርሻለሁ። አሁን እኮ ልታርድለት ሃይማኖት ሄዳለህ እኮ ሙሐመድ ከተነካ አንተንም አርድሃለሁ ብለኸኛል። መልካም መንገድ ብያለሁ። አሁን ቀጥል። እነኛ የተገደሉበት ምክንያት ህፃናትን እያረዱ እንደሆነ አሳይቻለሁ። አሁን ቪዲዮ ላይ ቀጥል። እንቀጥላለን። ማማዬ አንድ ጊዜ ሚውት አድርጊ፣ ሰዎች ይስሙ። አውርተሃል። ቅድም አውርተህ እፎይ ቀጥሎ ከዛ በኋላ ነው እያዳመጥክ ቪዲዮ ትኩረት ቆይ ሀሳቤን ልናገርና ቪዲዮ ትከፍቻለሽ። ቪዲዮውን አዳምጥ፣ ሚውት አድርግና ቪዲዮውን አንድ ያዳምጥ። ኦኬ እሺ፣ ወደ ሌላ ጥያቄ ከሆነ ኢየሱስ የተሰቀለበት መንገድ ፈጽሞ አይገናኝም፣ ፈጽሞ እና የአምላክን ክብር ዝቅ የሚያደርግ የአምላክ ክብር ደግሞ ከፍ የሚልበት ቁርአን ላይ ነው። ቁርአን ላይ አምላክ ከፍ የሚልበት አንድ ያዡ ኢየሱስ ተሰቀለ የምንልበት ከድነታችን ጋር ፈጽሞ እንደማይገናኝ ጥቅስ ጥቀስልኝ። አይገናኝም። ጥቅስ ጥቀስልኝ። ኢየሱስ የተሰቀለበት እንደተሰቀለ ኮንፊርም አድርገህልናል። ነገር ግን ከኛ ድነት ጋር ፈጽሞ ማይገናኝ መሆኑን ጥቅስ ጥቀስልኝ። ኢየሱስ ክርስቶስ የተከሰሰው ለምንድን ነው? ለአንተ ኃጢአት ብሎ ነው? ጥቅስ ጥቀስልኝ። ኢየሱስ የተሰቀለው የተገረፈው የሞተው ለእኛ ድነት እንዳልሆነ ጥቅስ ላይ መረጃ ክፈት። ጥቅስ አዳምጥ አልኩህ እኮ። የዮሐንስ ወንጌል ምዕራፍ 19 18 ወደ መጨረሻው አካባቢ ክፈች።
ችግር የለውም ማንበብ እንችላለን። ክፈች። ቀጥል። አንብበው ቀጥል። እያነበብክ ከኛ ድነት ጋር የኢየሱስ ስቅለት ይገናኝ። 33 ክፈችው። እያቀበሉ ነው የምትመስለው። 18 ነበር ያልከኝ 19 18ን ከፈትኩልህ። ቁጥር 33 ነው የፈለግከው? ቆይ አይደለም፣ አንዴት አንቺ ልጅ ኧረ እባክሽ ንግግርሽን አስተካኪ። ቅድም ምንድን ነው ያልከኝ? አንድ ጊዜ ምዕራፍ 19 ቁጥር 18ን ክፈች አይደል ያለኝ? ጋይስ ኧረ በእናትሽ አይ የሚያቀብሉ ጥቅስ ምናምን አትበይ እሺ፣ እረፊ። 33ን ክፈች። 33 19 ነበር ያለኝ። አሁን ተሻገሪ ብሎ ነበረ። እሺ 33 ጲላጦስም መልሶ አንተ ይህን የምትለው ኦኬ፣ ቁጥር 33 ነው ቁጥር 34 18:33 ይሄው እጅሽ ጋር ያለው። ጲላጦስም እንደገና ወደ ገዢው ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን አለው። ኢየሱስም መልሶ አንተ ይሁን የምትለው ራስህ ነህ፣ አንተ ይህን የምትለው ራስህ ነህ ወይስ ሌሎች ስለኔ ነገሩህ አለው። ምንድነው? ኦኬ 35 ላይ ደግሞ ቀጥይ፣ እዛው ወረድ በይና ጲላጦስ ምን አለ? ጲላጦስ መልሶ እኔ አይሁዳዊ ነኝን? ወገኖቼ የካህናት አለቆች ለእኔ አሳልፈው ሰጡ፣ ምን አድርገሃል አለው። እሺ አዎ ኦኬ። ሶ ምንድነው? ጲላጦስ አይሁዳዊ አይደለም፣ አሕዛብ ነው፣ ግልጽ ነው። አሳልፈው የሰጡት ማን ናቸው? አይሁዶች ናቸው። ስለዚህ የገዛ ወገኖቹ እንደሰጡት ጲላጦስ ነገረው ለኢየሱስ። የሰጡበት ሪዝን ደግሞ ምንድነው? ጌታ ነኝ ኦር ንጉስ ነኝ በማለቱ ምክንያት ነው። ንጉስ ነኝ በማለቱ ምክንያት ለማን አሳልፈው ሰጡት? ለጲላጦስ። ሶ ጲላጦስም የጠየቀው ጥያቄ ምንድነው? ንጉስ ነህ ወይ ነው ክሱ። ይሄ ነው። እኔ በምን ተከሰሰ ነው ብዬ ጠየቅኩ፣ ወይንስ የኢየሱስ መሰቀልና መሞት ከኛ ድነት ጋር ምንም አይገናኝም የሚል መረጃ ነው የጠየቅኩ። አይገናኝም። ኢየሱስ ለምን ተከሰሰ ብዬ ነው የጠየቅኩ። እየነገርኩ ነው እኮ አትሰማም እንዴ? እየነገርኩ ነው። ኢየሱስ የተከሰሰበት ክስ አንደኛ፣ እኔ ክስ አልጠየቅኩም። በምን ተከሰሰ ብዬ አልጠየቅኩም። በምን ተከሰሰ ብዬ ሳይሆን የጠየቅኩ የኢየሱስ ሞትና ትንሣኤ ከኛ ድነት ጋር ምንም አያገናኝም ብለሃል። አይገናኝም። ያንን ጥቅስ ስጠኝ ነው እያልኩ ያለሁት እንደማይገናኝ እየነገርኩ ነው። ቁጥር 14 የምትልበት ክስ ከአንተ ድነት ጋር አይገናኝም። አንዴ ዝም በይ። ኢየሱስ ክርስቶስ ተከሶ የሞተበት ክስ አንተ ከምታምነው ድነት ጋር አይገናኝም። ይህንን ተናግሬያለሁ። ለዚህ ማስረጃ አምጣ አልከኝ፣ ይሄው ሰጠው። ሌላ ጥያቄ ያለህ? መልካም። አሁን ቁጥር 14ን አንብበው። ስለ ድህነት የኢየሱስ መዳን ለእኛ ምንም እንደማይጠቅም ስለነገረን ቁጥር 14ን አንብበው። የምን ቁጥር 14? ምን ይላል? አንብብልኝ። አንተ የጠቀስከው እኔ ቁጥር 14ን አልጠቀስኩም። እኔ ቁጥር 14 አልጠቀስኩም። ቁጥር 14 ሳትጠቅስ ነው ትንሽ ዝቅ ብለህ ያነበብከው። ቁጥር 14 እኔ አልጠቀስኩም። አንተ የጠቀስከው አልክ፣ እኔ አልጠቀስኩም። አንተ የጠቀስከው ምዕራፍ ላይ ማለት ነው። አንተ መጥቀስ ትችላለህ፣ እኔ አልጠቀስኩም። አንብበው እስኪ፣ አንብበው፣ አትፍራ፣ አንብበው። መጀመሪያ 14ን ጠቅሻለሁ። አንብበው፣ እሺ፣ አንብበው። አንተ የጠቀስከው ምዕራፍ ስለሆነ ቁጥር የተሰጠው በኋላ ነው። ወንድማችን አንቺ ዝም በይ፣ አረ ዝም በይ። ከእፎይ ጋራ ነው እያወራን ያለ ነው። ከእሱ ጋር እንጨርስ። ዝም በይ። ቀጥል፣ አንብበው። አንተ የጠቀስከው መጽሐፍ ነው። አንተ የጠቀስከው ምዕራፍ ነው። አንብበው። አትፍራ፣ ድፈር። ወደዚህ አድርጌው። ምንድነው ፖይንትህ? አንብበዋ። የኢየሱስ ሞትና ትንሣኤ ስቅለቱ ከክርስቲያናዊ ድነት ጋር ምንም አይገናኝ ነው ብለሃል። ኦኬ፣ አይገናኝም። ከዛ ይህን ምዕራፍ ጠቀስክልን። ቀጥል። ኦኬ፣ 18 14ን አምጪለት እስቲ ላንብብለት። አረ አውጥቼልሃለሁ ወንድማችን፣ እያየህም ቀያፋ። ኦኬ፣ ስላልታየኝ ነው ይቅርታ። ኦኬ፣ ቀያፋም አንድ ሰው ስለ ሕዝቡ ይሞት ዘንድ ይሻላል ብሎ ለአይሁድ
የመከራቸው ነበረ ይላል። ሶ ምንድነው ይሄ የመከራቸው ምክር? ቆይ አንዴ እኔ ላብራራልን፣ አንተ ማብራራት ትችላለህ። ጠየከኝ አይደል? አብራራው። እሺ 14 አብራራ። ኦኬ ላብራራልህ። ሶ የመከረውት ምክር ይሄ ምንድነው? እንግዲህ ኢየሱስ ማነው አልዓዛርን አስነስቶት ነበረ ከሞት ማለት ነው። በዛ ጊዜ አይሁዶች ኢየሱስን ይፈልጉት ነበረና ተማከሩ። አይ ቲንክ ዮሐንስ ወንጌል ምዕራፍ 12 መጨረሻው አካባቢ አለ። ሶ ሰዎቹ ከሚረበሹ ለምን አንዱን ኢየሱስን ይዘን አሳልፈን ለምን አንሰጥም የሚል ምክር መከሩ። ሶ ይሄ የመከሩትን ምክር ነው እዚህ ጋር አምጥቶ ሜንሽን ያደረገው። አሁን ቀጥል። ስለዚህ አንደኛ አልዓዛርን ከሙታን ማስነሳት የሚችል ጌታ መሆኑን ስለመሰከርክ ጌታ መሆኑንም ታምናለህ። ከሙታን ተነስ ብሎ ማስነሳት የሚችል መሆኑን ማስመስከር ኢየሱስ ከሙታን ሰዎችን ያስነሳ ነበረ። እሱም ደግሞ ድንቅ የሆነ ጸጋ ስላለው ነው። ቀጥል። ማይክ ያዝሽ። ወደ ሌላ እየዘለልክ ነዋ። ወደ ሌላ እየዘለልክ ማይክ ያዛ ማይክ ያዝ። እኔ አንተ ስታወራ እኔ ጣልቃ አልገባሁብህም አይደለ? ጣልቃ አንተ ምን ወደ ሌላ ሺፍት አታርግ። ወደ ሌላ ሺፍት ካረክ ወደዛ ደግሞ እኔም እመልስበታለሁ እንዳያልፍ። ጣልቃ አትግባብኝና አንዴ ይሄንን የጠቀስከውን ክፍል ኢየሱስ ነግሬያለሁ። ጸጋ ስላለው ጸጋ የመንፈስ ቅዱስ ጸጋ ስላለው ሰዎችን ይፈውስ ነበር። ኦኬ አሁን ቀጥል። ወደ ሌላ ቀያፋ አልዓዛርን ስላስነሳው ያንን አይቶ ነው የተናገረው ብለሃል። ቀያፋ እንደዛ ሳይሆን ትንቢት ነው የተናገረው። ወንድማችን ማታውቅ ከሆነ መጽሐፍ ቅዱስን አንብባውንም ሪከመንድ ብናደርግህ የአልዓዛር ሞት እናንተን ያለው ምዕራፍ 11 ላይ ነው። ምዕራፍ የጠቀስከው አንተው ስለሆንክ ምዕራፍ 11 ላይ ከቁጥር 45 ጀምረ ካነበብከው ቀያፋ ከራሱ ሳይሆን የተናገረው ክርስቶስ አስቀድሞ ስለ ሕዝቡ ሊሞት ቤዛ ሊሆን ስለተናገረ ክፈሽለት አንዴ። ዮሐንስ ወንጌል ምዕራፍ 11 ቁጥር 45 ላይ አልዓዛርን ካስነሳው በኋላ ስለ ሕዝቡ ይህንን ትንቢት ተናግሯል። ትንቢት ነው ወዳጃችን፣ እናመሰግናለን። በትንቢቱ መሰረት ስለ ሕዝቡ የሚሞት ቤዛም የሆናቸው ክርስቶስ እንደሆነ ለድህነት ነው ወዳጃችን። አየህ የጠቀስከው ጥቅስ ራሱ ዮሐንስ ወንጌል ስንት 11 ከ45 ጀምረሽ። ኦኬ 45 11 ከ45 ጀምረሽ አልዓዛርን ካስነሳው በኋላ ያለው ታሪክ ማለት ነው። ስለዚህ ወደ ማርያም ከመጡ ኢየሱስ ያደረገውን ከአይሁድ ብዙዎች በእርሱ አመኑ። ኢየሱስ ያደረገውን አይተው ማለት ነው። ከእርሱ አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው። እንግዲህ የካህናት አለቆችና ፈሪሳውያን ሸንጎ ሰብስበው ምን እናድርግ? ይህ ሰው ብዙ ምልክቶች ያደርጋልና እንዲሁ ብንተወው ሁሉ በእርሱ ያምናሉ። የሮሜንም ሰዎች መጥተው አገራችንን ወገኖቻችንን ይወስዳሉ አሉ። እዚያም ዓመት ሊቀ ካህናት የነበረ ቀያፍ የሚሉት ከእርሱ አንዱ እናንተ ምንም አታውቁም፣ ሕዝቡን ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንደሚሻለን አታስቡም አላቸው። ቀያፍ ቅድም የጠቀስኩት ቁጥር 51 እንድገቢ። ኦኬ ይህንም የተናገረ ከራሱ አይደለም። ቀያፍ ከራሱ አይደለም ይህን የተናገረው ማለት ነው። ይህንንም የተናገረው ከራሱ አይደለም፣ ነገር ግን በዚያች ዓመት ሊቀ ካህናት ነበረና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ቴንኪው ጉድ አይዲያ። የጠቀስክልን ጥቅስ ቀያፋን ያመጣህልን ክርስቶስ ስለ ሕዝቡ እንደሚሞት የነገርከን ለድህነታችን ነው አይደለም? አሁንስ ኢየሱስ የተከሰሰበት ክስና አንተ ድኜበታለሁ የምትለው ድህነት አይገናኝም ነው። እኔ በቪዲዮ ላይ የተናገርኩት ቪዲዮን ደግማ አድርገው። አሁንም መጥራት በል የጠቀስከው ጥቅስ ቀያፋ ያመጣው የቀያፋን የጠቀስከው ስለ ሕዝቡ ቪዲዮን ክፈተው። ቪዲዮን ክፈተዋ። እኔ ያልኩት እንዳላልኩ አድርገህ እየተናገርክ ነው። ሆነ ሌላ ነገር እንዳልተከራከረኝ የነበረው ምንድን ነበረ? መረጃው ሲመጣብህ አሁን ደግሞ ልሾልክ ነው። ቆይ ኢየሱስ ምንም
ቆይ ተረጋጋ፣ ራስህ ተረጋጋ። ቆይ አንዴ አደርብ ቆይ አንድ ጊዜ አንዴ ጨርሰሃል እኮ። አይ ቆይ አንተ እድል ስጡኝና እኔ ላውራ እስኪ። እድል ስጡኝ። አልጨረስክም? አደርብ ይመናል። አልጨረስክም? እስከ መቼ ነው የሚጨርሱት? ቆይ አልጨረስክም? እስከ መቼ ነው የሚጨረሰው? ግራ ገባኝ እኮ። አልጨረስክም ወይ? አንዱ ስለ ህዝቡ ሊሞት ማለት ስለ ድህነታችን አይደለም ብሏል። ስለ ህዝቡ እያለ እየነገረው ማለት ነው። ክርስቶስ አስቀድሞ ደግሞ ስለ ሁሉ እንደሚሞት ቤዛ እንደሚሆነን ተናግሯል። እኔ ቁጥር 14 ደግሞ የተናገረው ምንድነው? ትንቢት ነው። ወንድማችን ምን ብሏል? ወንድማችን ምን ብለሃል? ከድህነታችን ጋር ምንም አያገናኘንም እያልክ እየሞገትከኝ ነው። አዎ እኔ ያልኩትን ኦኬ። የዮሐንስ ወንጌል 18:14 ላይ ነበረ ኮንሴፕታችን የተነሳው አይደለ? ሶ እኔ መጀመሪያ በቪዲዮ ላይ የተናገርኩት ነገር ምንድነው? እፎይ ልብ ብለህ አዳምጠኝ። ኢየሱስ ተከሶበት የሞተበት ወር የተሰቀለበት ምክንያትና እኛ ድነንበታል፣ ኢየሱስ ለዓለም ሁሉ ሞተ፣ ኢየሱስ ለኃጢአቴ ሞተልኝ የምንልበት በእጅጉን የተለያየ ነው። የተከሰሰበት ክሶች እነዚህ ናቸው፣ ይታወቃሉ። እኛ ድነናል የምንልበት ደግሞ ሌላ መንገድ ነው። ኢትስ ዲፍረንት ዌይ ነው። ለዛ ነው እኔ ኢየሱስ የተከሰሰ ቆይ አንዴ ጨርሻለሁ። ቆይ አንዴ ኢየሱስ የተከሰሰበት ክስና እኛ ድነናል የምንልበት መንገድ አንድ አይነት አይደለም ብያለሁ፣ ተናግሬያለሁ። ይሄ ነው የተናገርኩትኝ። ጨርሻለሁ። አሁን ሌላ ጥያቄ ካለ መቀጠል ትችላለህ። ኦኬ። ይሄንኛው መንካት አልፈለገውም። ሲሞግተኝ የነበረው ምንድነው? እሱ አንዱ ስለ ሞተ የሚለው ወደ ሌላ ይሻላል። እሺ አይ አንተ ሐሳብ ከሰጠ እኔ እቀጥላለሁ። ሶ ወደ ሌላ እንሂድ። እሺ መጽሐፍ ቅዱስ ላይ በአዲሱ ኪዳን ሙሴ ድምፅህን ለመስማት አልችልም ብሎ የሚወድቅለት አምላክ እስራኤላውያኖች ድምፁን መስማት አንችልም የሚለው አምላክ አፍን ዝጋ ተብሎ በዱላ ተቀጥቶ እያልኩ እያመንኩ እንዴት ነው በእስልምና ፊት መቆም የሚቻለው? ያ ነው። ኦኬ አንድ ያዡ። ሙሴ የሚገኘው በብሉይ ኪዳን ነው ወይንስ በአዲስ ኪዳን ነው? ሙሴ ብሉይ ኪዳን ላይ ነው ያለው። ስሙና አዲስ ኪዳንንም አይለይም። አዲስ ኪዳንና ብሉይ ኪዳንንም አይለይም። ደግመሽ አስደምጫቸው። አይ ማይከስ በአዲሱ ኪዳን ሙሴ አስደምጡት። ብሉይ ኪዳንና አዲስ ኪዳን ሙሴ የት እንደሚገኝ እንኳን አይለይም። ንጽጽር የሚሰራ ሰው ነው። ግን ደግመሽ አስደምጩ። እስቲ ቪዲዮውን ድጋሚ አድምጪውና ጥያቄን አቅርብልኝ። እሺ ድጋሚለት። ሚዩትሽን አንሺው፣ አይሰማም። ንጽጽር የሚሰራው ወንድማችን ነው። ሙሴ የት እንደሚገኝ እስቲ ይንገረን። እስቲ አዳምጡት። በአዲሱ ኪዳን ሙሴ ድምፅህን ለመስማት አልችልም ብሎ የሚወድቅለት አምላክ እስራኤላውያኖች ድምፁን መስማት አንችልም የሚለው አምላክ አፍን ዝጋ ተብሎ በዱላ ተቀጥቶ እያልኩ እያመንኩ እንዴት ነው በአዲሱ ኪዳን ነው የሚገኘው ሙሴ? ኦኬ ሙሴ በአዲሱ ኪዳን ይገኛል ብያለሁ። በአዲሱ ኪዳን ሙሴ ብያለሁ። አምላክ አፍህን ያዝ እየተባለ እየተደበደበ በአዲሱ ኪዳን ያልኩት አዲስ ኪዳን ላይ ሙሴ አለ እያልኩ ሳይሆን የአዲሱ ኪዳን እምነትና ቆይ አንዴ አሁን መልሴን አዳምጠኝ። ቆይ አንድ ጊዜ እኔ እያልኩ ያለሁት ምንድነው በአዲሱ ኪዳን ያለውን እምነት ለመግለጽና እያስረዳኋቸው ነው። ሶ ምንድነው ያልኩት? በአዲሱ ኪዳን አልኩና ጀመርኩ። ሙሴ ብዬ ወደኋላ ሙሴን ለማስታወስ ሙሴ አዲስ ኪዳን ላይ ያለ ማለት አይደለም የሚልም እኔ እንዲህ አይነት ደደብም አይደለሁም። ሙሴ የሚሰማውን አምላክ ሙሴ ሲያናግረው የነበረው አምላክ ሙሴን ድምፁን ከመስማት የተነሳ ይወድቅ የነበረው ሙሴ አልኩ። ሶ ስለ ሙሴ እየተናገርኩ ነው እንጂ ሙሴ አዲስ ኪዳን ውስጥ አለ እያልኩ አይደለም። ሶ እኔ ምን እያረኩ ነው መሰለ ንግግሬ ላይ ቆይ አንዴ ጨርሻለሁ። አዲስ ኪዳን ላይ የተገለጸው አምላክና ብሉይ ኪዳን ላይ ያለው ሙሴን ቃል በቃል ያናገረው አምላክን እያነጻጸርኩ ነው። ኦኬ ገባውን? አሁን ቀጥታ አመሰግናለሁ። እሺ እናመሰግናለን። በአዲሱ ኪዳን ሙሴ ድምፁን ሲሰሙ ያዌን እስራኤሎችና ሙሴ በአዲሱ ኪዳን የሚወድቁለት አምላክ ነገር ግን ተደበደበ። እንደዚህ ማለት ይከብደዋል። ስለዚህ ለዚህ ለወንድማችን ትልቁ መስፈርት ምንድነው? እሱ አምላክ
ድምፁን ከሰሙ ከወደቁለት እሱ ነው አምላክ ትክክለኛ። ምክንያቱም የኃይል አምላክን ብቻ እንደዚህ በጉልበት የሚያምንን ብቻ እንደዛ የሚዘርር ብቻ ነው የሚያምነው። ቅድም የጠቀስከው ምዕራፍ ላይ ከቁጥር 1 ጀምረህ እንዳላነበብክ ስለምንረዳ ምዕራፍ 18 ዮሐንስ ወንጌልን ጥቀሽልን፣ ክፈችልን። እሱ ኪዳን ኢየሱስ እኮ በድምፅ ብቻ እንደሚወድቁለት አላነበብክም። አንዴ ክፈችልንና እሱን ያንብብልን እስቲ ክፈችው። ቁጥር 6 ላይ ይሁዳ ሎሌዎቹን ይዞ በመጣበት ጊዜ ማን ትፈልጋላችሁ ብሎ ጠየቃቸው። እንዲህ ይላል ቁጥር 4 ጀምሮ ላንብብላችሁ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ እነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደኋላ አፈግፍገው በምድር ላይ ወደቁ። ምን አሉ ይለናል ወንድማችን? ወደቁ ይላል። እዚህ ጋር ፖይንት ምንድን ነው? ዋና ወደቁ ይላል። ፖይንት ምንድን ነው? ንጽጽርህ ምን ነበር ቅድም? ቆይ ንጽጽርህ ምንድን ነው ቅድም? ቆይ አዳምጥ። ያዌ ድምፁን ሲሰሙ እነ ሙሴ እስራኤሎች የሚወድቁለት ነበረ የአዲስ ኪዳኑ ምናምን ብለሃልክ። ኢየሱስ ክርስቶስ ድምፁን ሲሰሙ እንደወደቁለት አታውቅም ነበር ማለት ነው እስከዛሬ ንጽጽር ስትሰራ? ኦኬ ይሄ ነው ፖይንት። ኦኬ እሺ ታውቃለህ አታውቅም ነበር? በድምፁ ብቻ አውቃለሁ። ኧረ አውቃለሁ። ቆይ አንድ አዳምጠኝ። የወደቁበት ምክንያት አንተ አታውቅም፣ ስለማታውቅ ነው የጠየከኝ። ስለዚህ የወደቁበት ምክንያት ምንድን ነው? ኢየሱስ ብዙ ሰዎችን ሲያናግር ነበር። ለምን አልወደቁም? ቆይ አንዴ አዳምጥ። በማስረጃ አንድ ጊዜ አዳምጥ። በመለኮታዊ ድምፁን ሰምተው ነው የወደቁ የሚል ቸርች ፋዘር ወር ትርጓሜ መጽሐፍ ቅዱስ ካለ አምጥተህ ታሳያለህ። አንዴ አዳምጥ። አዳምጥ እባክህ። ቀድሜ ጠይቄሃለሁ። ምንድን ነው የጠየኩህ? ድምፁን በመስማት ብቻ አዳምጥ። ያ እዛ ጋ ያለው መለኮታዊ ድምፅ ነው የሰሙት። እዚህ ጋር የሰሙት መለኮታዊ ድምፅ ነው እንዴ? አይደለም። ይሄን ማስረጃ አንጣለን። በመጀመሪያ ጥያቄ ምንድነው? ክርስቶስ ማስረጃ አምጣ። የመለኮትን ድምፅ ሰምተው ነው የወደቁ ብሎ የተረጎመ ቸርች ፋዘር አምጣና ሳይ። ክርስቶስ በመሰረቱ አምላክ ነው። አምላክ እንደመሆኑ ደግሞ ያ ድምፁ አንተ በስጋን እንትን ነው የፍጡር ነው ምናምን ብለን ቸርች ፋዘር ይኸው ትርጓሜ አውጥታላለች። እኔ መጀመሪያ የኔን መልስ ልንገርሽ። ትርጓሜውን ሳከፍቺ የኔን መልስ ልናገር። ልናገር። የወደቁበት ምክንያት ተረጋጋ፣ በደንብ ትማራለህ። ማስረጃውን እየነገርኩህ ነው። የወደቁበት ምክንያት ጊዜው ስላልደረሰ ነው እንጂ መለኮት አይደለም የጣላቸው። 4 ነጥብ። አሁን ትርጓሜውን አውጪ። ተመለሽ ወንጌሉ ላይ ጊዜው ስላልደረሰ ነው። ጊዜው ስላልደረሰ ነው ብሏል። ዮሐንስ ወንጌል ላይ እዛው ግቢልኝ። ጊዜው ስላልደረሰ ነው ወይንስ የሚመጣበትን ክርስቶስ አውቆ ራሱን አሳልፎ ሰጣቸው? አንብቢልኝ። ከቁጥር 1 ጀምረሽ አንብቢው። እዛው ጋር መልሰ ቁጥር 4 ላይ ምን ይላል? እኔ ነኝ ባላቸው ጊዜ ጊዜው ስላልደረሰ ነው ብሎናል። ወንድማችን ወደቁት ጊዜው ስላልደረሰ ነው ብሎናል። በቃ አንተ ራስህ መልሰው። ከኔ የተሻለ መልስ ካለ ኮሜንታሪ ክፈት። ኦርቶዶክስ አይደለ? ኮሜንታሪ ክፈት። ፕሊዝ ተረጋጋ። ይከፈትልሃል። እከፍትልሃለሁ። ጊዜው ስላልደረሰ የሱን ትርጉም ነው። ፕሊዝ ተረጋጋ። ጊዜው ስላልደረሰ ነው ብሎናል። ክርስቶስ አስቀድሞ እንደደረሰ አውቆ ነው ራሱን አሳልፎ የሰጣቸው። ቀጥይ አንብቢው። ራሱን አሳልፎ አልሰጣቸውም። ጥቅሱን እንኳን አታውቅም። ዝም ብለህ የምታወራው
ፕሊዝ ተረጋጋና ክፍሉን አንብብልህ። እኔ ምዕራፉን ራሱ ያነበበው አሳልፎ ሰጧቸዋል ወይስ አልሰጣቸውም? እጁን አሳልፎ የሰጠበት ቦታ ላይ ነው። እስቲ ተረጋጋና ላንብብልህ። ሲጀመር አውዱ እኮ ራሱ ክርስቶስ እንኩ እጄን ያዙ ብሎ የሰጣቸው ምዕራፍ እኮ ነው። አንብበው ታውቃለህ? ግን አይደለም። አንዴ ላንብብልሽ። አይደለም አንብቢው። ኦኬ ቁጥር 4 ላይ ምን ይላል? ከላይ ጀምሮ አንብቢው። ከ4 ጀምሮ ወደ ላይ ውጪና አንብቢው። ከ4 ጀምሮ አንብቢው። ኦኬ ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የሚመጣበትን አውቆ ሰዓቲቱ እንደደረሰች ማለት ነው። አዎ በጣም አሪፍ። አሁን አንቺ ጋር እግባባለሁ። አንድ ጊዜ ቀጥይ። አንድ ሚውት አድርግ። ሚውት ልጨርስ። የናዝሬቱን ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ እኔ ነኝ። ይሁዳም ደግሞ ከእነርሱ ጋር ቆሞ ነበር ይልና እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ ፈግፍገው በምድር ላይ ወደቁ ይላል። እሺ ምንድነው? በጣም አሪፍ። እዚህ ጋር ይዘውታል አልያዙትም? ቀጥይ። የሚይዙት ይኸው ላንብብልህ። እሺ ደግሞ ማን ትፈልጋላችሁ ብሎ ጠየቃቸው። እያነበብነው እኔ ላንብብልህ። ጭቅጭቅ እየሆነ ነው። እኔ ኢነርጂን ጨረስኩ በቃ። ምክንያቱም በጣም እኔ ላነብ ነው፣ እየተወያዩ አይደለም። አንባቢ ነኝ አይደለ? እያነበብኩልህ ነው። ደግሞ ማንን ትፈልጋላችሁ ብሎ ጠየቃቸው። አንዴ ማማዬ አንድ ጊዜ ኦኬ። አሁን ቁጥር 4 አምንበሽ 5 ላይ ደረስን። ኦኬ እዚህ ጋር እየተግባባን ወደ ታች እንድንወርድ ነው። እፎ ያነሳው ፖይንት ላይ ሊይዙት መጡ። ከይሁዳ ጋር ነበሩ አብረው የሸጠው ይሁዳ ጋር ሲመጡ ኢየሱስ ጥያቄ ጠየቃቸው። ምን ብሎ ነው የጠየቃቸው? ማንን ትፈልጋላችሁ? አልያዙትም። ማንን ትፈልጋላችሁ ብሎ ሲጠይቃቸው ምን ብለው መለሱለት? የናዝሪቱን ኢየሱስ አሉት። ጊዜው እንደደረሰ አውቆ ወደ ውጭ ወጥቶ ቆሞ ነበረ። ኦልሬዲ ውጪ ነበረ። ሲመጡ ማንን ትፈልጋላችሁ አላቸው። ምን አሉት? የናዝሪቱ ኢየሱስን አሉት። ቁጥር 8 ላይ ጠጋርጊው ነው። ጊዜው እንደደረሰ አውቋል። ከወንድማችን ጠበቃቸዋል። ሜቢ ሁለቱ እየተጋጨ ነው እኮ። አሁን እኮ ግራ የገባኝ ነገር ተጋይታል እኮ። ቅድም ጊዜው ስላልደረሰ ነው። ጊዜው እንደደረሰ ቁጥር 4 ላይ አነበብኩ። ኦኬ እነሱ ሰምተውት የወደቁት ጊዜው ሳይደርስ በፊት ነው። ወር አልያዙትም። ለዛ ነው ቁጥር 4 ላይ ምን ይላል? ቁጥር 4 ላይ ምን ይላል? ቁጥር 4 አምጪው ላንብልሽ። ኢየሱስ የሚመጣበትን ሁሉ አውቆ ማንን ትፈልጋላችሁ አላቸው እንጂ አልያዙትም። የሚመጣበትን ሁሉ አውቆ እጁን አሳልፎ የሰጣቸው በፊት ሲሸሻቸው የነበረው አካል እጁን አሳልፎ የሰጣቸው ምን ሲሆን ነው? የሚመጣበትን አውቆ ኦኬ፣ ወደዚህ አድርጊው። እያነቃነቅሽው ነው፣ አይታየኝም። ይኸው እኔ እየጠየቅኩ ነው። በፊት ሲሸሻቸው በመቅደሱ ተሰወራቸው ይለናል። ሊይዙ ሲሉ ሊወግሩ ሲሉ ይሸሻቸው ነበረ። እዚህ ጋር ግን ይሁዳ ሎሌዎቹን ይዞ በመጣ ጊዜ ክርስቶስ ኢየሱስ አስቀድሞ አወቀ፣ የሚመጣበትን ሁሉ አወቀና ማለት ነው። ከዛ በኋላ የምትፈልጉት ሰው ማንን ትፈልጋላችሁ አላቸው አይደለ? ኢየሱስን፣ የናዝሬቱ ኢየሱስን አሉት። የናዝሬቱ ኢየሱስ እኔ ነኝ ባላቸው ጊዜ አፈግፍገው ወደቁ ይለናል። ቁጥር 8 ላይ አንብበዋል? አዎ አንብቤዋለሁ። ሁሉንም አንብቤዋለሁ። ስለዚህ ሰዓቲቱ ቅድም ሰዓቲቱ ስላልደረሰ ነው ያልከው ውሸት ነው? ውሸት አይደለም። ኢየሱስ ክርስቶስ እጁን አሳልፎ አልሰጣቸው። ቆይ አንድ ጊዜ ኦኬ። ይኸውልሽ እንግዲህ ሊይዙት በመጡት ጊዜ ኧረ ቆይ ረጋ ብለን እናውራ። ኧረ እንደማመጥ አንዴ እንደማመጥ። ኦኬ አሁን ያመጣሽው ጥቅስ ምንድን ነው የሚያሳየው መሰለሽ? ኢየሱስ እንግዲህ በምኩራብ የሚያሳየው አትበል፣ ያንተን ትርጓሜ አይደለም። ያንተን ትርጓሜ ኧረ እኔ እየተረጎምኩ አይደለም። በምኩራብም ሊይዙት ሲሉ ጊዜው ስላልደረሰ ያመልጣቸው ነበረ። እዚህ ጋር ሲመጣ ቆይ አንዴ፣ እዚህ ጋር ሲደርስ ምንድነው ይሁዳ ሄዶ ሸጠው ኢየሱስን። ከዛ ሊቀ ካህናቶቹን ይዟቸው መጣ። ወታደሮች፣ ጭፍሮች መጡ። ከመጡ በኋላ ኢየሱስ ጥያቄ ጠየቃቸው፣ አልያዙትም። ኢየሱስ ጥያቄ ጠየቃቸው፣ ማንን ትፈልጋላችሁ አላቸው። ሲያናግራቸው ወደቁ አልወደቁ? መለሱለት። ምን ብለው መለሱለት? የናዝሪቱ ኢየሱስን ብለው መለሱለት። ከዛ በኋላ አንዴ ወደዚህ ጋር አምጪው። እኔ ነኝ አላቸው።
እኔ ነኝ ሲላቸው ወደቁ። አሁን ምንድነው መጀመሪያ ኢየሱስ ሲያናግራቸው አልወደቁ። ከመለኮታዊ እንግዲህ ፓወሩ የተነሳ የሚወድቁ ቢሆን ኖሮ መጀመሪያ ሲናገራቸው ይወድቁ ነበር። አንድምታ ትርጓሜም ብለሃል። እናወጣዋለን የአባቶችንም ትምህርት አንብቤው ችግር የለውም። አንተ የራስን ትርጉም እንዳትተረጉም። አሁን መለኮታዊ ክብር ኧረ አንዴ ጨርሻለሁ። አሁን እፎይ ምንድነው እያለ ያለው? ከብሉይ ኪዳኑ መለኮታዊ አምላክ ጋራ ኢየሱስን እያነጻጸረው ነው። ይሄ ደግሞ ሮንግ ነው። ሮንግ። አዳምጥ። ለማንኛውም ሌላ ጊዜ እንገናኛለን። አንብበና እሺ፣ በደንብ እውቀት ሲኖርና ከኔ ጋር ታወራለህ። ጨርሻለሁ። ኤርሊ ቸርች ፋዘር ስለጠየቅ ምን አይመጣልሃል? እንዳወጣ እንዳሮጥ ኤርሊ ቸርች ፋዘር ጠይቃለህ እኮ እንዳወጣ ያ ተረጋጋ፣ ተቀመጥ። ምክንያቱም ኤርሊ ቸርች ፋዘር ስለም ጠይቆናል። እሱም እንደሱ የተረጎመለት አንድ ያመጣልናል። ጊዜው ስላልደረሰ ነው የሚል ማስረጃ ያመጣልናል። አይቻልም? ጉዳይ ተመለስ። ጉዳይ ተመለስ። ሜቢ እንትን እየላኩለት ነው። አጥራውን አንብበና ማለኝ ጥበቃ ላይ ነን እንግዲህ። ጉድ አይዲያ ተመለስ። አይ ቲንክ ስልክ ገብቶበት ነው ብለን እናስብ፣ ወይ ደግሞ ጥቅስ ልከውለት ነው ያንበብ። ኮመንታሪ ትከፍትለታለች ያነባል። አይ ቲንክ በኮመንታሪ ማለት ነው። ማስረጃ ከኪስ እየሆነ ተቸግረናል። ቢመጣ ጥሩ ነበር ማስረጃ። ቅድም ጀምሮ ማስረጃ እየጠየቀን ስለነበረ ማለት ነው። በነገራችን ላይ እኛ ከጉዳይ ጋር እንደዚህ ሳጣ ገባ መግባቱን ፈልገ ነው አይደለም። ነገር ግን የፈለከውን መከተል ትችላለህ። ማንም የፈለጋችሁን እኔ ይኸው መምህር ኤፍሬም እዚህ ጋር ያሉ እስልምናን ቢከተሉ እኔ ምንም አይመስለኝም። ይኸው ምንም እንትን የሚለን ነገር የለም። ግን አንድ ነገር ማወቅ ያለባችሁ ስትሄዱ የሌለን ትምህርት ኦኬ፣ አንተ ከጥላቻ አንጻር እስልምናን ስትተች ልትኖር ትችላለህ። ግን ያንተን ማንነት የሌላው ማንነት ላይ አስቀምጠ እስልምናን ስለሚጠሉ ነው ንጽጽር የሚሰሩት፣ ክርስትና እንደዚህ ነው። ሊያውን ክርስትናችን የማያስተምረውን ኢቭን እኔና ጉዳይ ዲያ በጣም እንጨቃጨቅ ነበር፣ ያቀኛል። በውስጥ እየገባው እንኳን የአባቶችን ትምህርት አይደለም የምትሰጠው፣ ሙስሊም ቤት እየገባ የምትመልሰው መልስ ትክክል አይደለም እያልኩት እኔና እሱ እንዲያንጣጣመን በፊቱም ነው ክርስቲያን ነኝ በሚል ሰዓትም ማለት ነው። አያችሁ መረዳቱ ራሱ ቤተክርስቲያናዊ ያልሆነ። አሁን ጳላዲዮስ ሲጠይቀው አኬ ይለናል። አኬ ማስረጃ ሊሆን አይችልም ሲጀመረው። አኬ ቤተክርስቲያን አባት ነው እንዴ? ስለዚህ መሄድ ትችላላችሁ፣ ግን ክርስትናን በሚያጠለሽ መንገድ አስቀምጣችሁ እንደው እስልምና እንዲወደድ ወይም ደግሞ እስልምናን እውነተኛ ሃይማኖት ለማስመሰል የምታደርጉት ጥረት በጣም ነው የሚያስቀው። እኔ አይቼዋለሁ ቪዲዮቹን በሙሉ ገርሞኛል ራሱ ልክ ትልቅ ሰው እንደሄደ ማለት። ለማንኛውም ጉዳይ ዲያ አለ እስኪመጣ እንዳታባሪ ሆንቺ ደግሞ ፖዝ ላይ ነውና እንዳይወጣ ደግሞ ይመለሳል። ማስረጃዎች ቼክ እያደረገ ስለሆነ ከአባቶች ምናምን ጠቀስ ሊያደርግልን ነው። ለቅድሙ ማስረጃ ላይ ያመጣ ስለሆነ ታውት አሉባልታ ምናምን ቲክቶክ ላይ ዛሬ ወር አልሰማህም ምናምን ብሎ አሉባልታ የሚጠቅስ እኔ መጀመሪያው ንጽጽር ሰሪ በጣም ብዙ ዓመት የሰራ ለመጀመሪያ ጊዜ ጉዳይ አይዲያ ናየው። በዚህ እንዴት አሉባልታ ይጠቀሳል ውይይት ላይ ምናምን ብቻ ታውት። ኤኒሃው እስከሚያመጣ ድረስ እንጠብቃለን። እኛም እንጠቅሳለን እሱም እንጠቅሳለን ማለት ነው። ሰው ያው ሙስሊምም አይደለም ያለ ተፍሲር ስለማንንቀሳቀስ እነሱም እንደዚህ እንደማይንቀሳቀሱ ሁሉ እኛም ያለ ተፍሲር ነቅነቅ ስለማንል በዛብን። አሁን ተፍሲሩ ከብብት እየበዛ ስለሆነ ማስረጃዋን ወጣ። ጉዳይ ዲያ ኧረ ተመለስ ፕሊስ፣ ትታየናለህና መለስ በልና ማስረጃዋን ፕሊስ። የኔን ማስረጃ ነገ ታመጣለህ፣ ችግር የለውም። የኔን አይደለም የጠየቁ ቆይ እስከሚመለስ ድረስ እንጠብቀዋለን። ይመለሳል ብለን ተስፋ ስለምናደርግ ቅድም እንዳያችሁት ያው እስልምናን ነቢያቶች ማንም እንዳይናገሯቸው አላህንም ማንም እንዳይናገረው በሴፍ እናስከብራለን። እሱኛው የተሻለ ነው፣ ለዛ ነው የሄድኩት ብሎኛል። እሱ ብቻ ሳይሆን አንተ ከሚገደሉት አንዱ ነህ ከምፈልግህ ብሎኛል። ያው የሄደበት ምክንያት ምንድን ነው? በኃይል መሐመድን በሴፍ ለማስከበር እንደሆነ እሱን ኮንፊርም አድርጎልናል። ልክ በበዓል ነቢያቶች እነኛ ህፃናትን እያረዱ የነበሩት ስለተገደሉ ከነኛ አንጻር አይቶት
እኛ ደግሞ ሙሐመድን አስተምሮቱን መንቀፍ ወይንም መተቸት እንደዚህ የሚያደርግብን እስልምናን የሚያጋልጥበትን እናርዳለን የሚለውን ኮንፊርም ስላደረገልን እሱን እናመሰግናለን። በመቀጠል ደግሞ ምንድነው እሱ እዚህ ጋር የተጠቀሰው ላይ ክርስቶስ አስቀድሞ የሚመጣበትን አውቆ ራሱ ነው የወጣው። የጠበቃቸው ወጥቶም የጠበቃቸው ጊዜው ስለደረሰ ነው እንጂ ጊዜው ስላልደረሰ አይደለም። ጊዜው ስለደረሰ ነው አስቀድሞ ወጥቶ የጠበቃቸው። ጊዜው ስላልደረሰ ነው የወደቁት አለ። ምንም ማስረጃ የለም። ሌላኛው ሙሴ እንኳን ብሉይ ኪዳን ያለው አዲስ ኪዳን የሚለውን እንኳን አያውቅም ማለት ነው። ይሄ ነው ንጽጽር ይሰራል የሚሉት አካል ብሉይ ኪዳን ላይ ነው የሚገኘው ሙሴ፣ አዲስ ኪዳን ላይ የሚል እንኳን ማያውቅ ማለት ነው። ኢማጅን። ሌላኛው ገና የምናነሳቸው አሉ። ኢየሱስ እንደተሰቀለ ያምናል ማለት ነው። ሱራ 4 157 ላይ ደግሞ ቁርአን አልሰቀሉትም፣ አልገደሉትም፣ ተመሰለባቸው ይላል። አላህ ድራማ ሰርቶ እንዳዳነው ኢሳን ይናገራል። ሜቢ ስለሱ አካል እያወራ ከሆነ። ስለዚህ ጉዳይዲያን እናመሰግነዋለን። ሄዶ ለሙስሊሞች ወንጌል ሰብኮልናል። ጉዳይዲያ እኔ ፖዘቲቭሊ ነው ማየው። አሁንም ወንጌል ለሙስሊሞች ሄደ ኢየሱስ ተሰድቦ ተገርፎ ተተፍቶበት ተሰቅሏል ብለህ መስክረህልናል። ስለመተፋቱ፣ ስለመሰደቡ፣ ስለመሰቀሉ ችግር የለብንም እኛ። ትንቢት ነበረ፣ ያ ትንቢት ደግሞ ተፈጽሟል ማለት ነው። ስለዚህ ይህንን ሄደ በዚህ ምክንያት ነው የወጣሁት ክርስቶስ ስለተሰቀለ ስለተሰደበ ይሄ እውነት ስለሆነ ይህን እውነት መቀበል ከብዶኝ ነው። ክርስቶስ በስጋ ተገልጦ ራሱን ዝቅ አድርጎ የባሪያውን መልክ ይዞ መጥቶ ስለኛ ይህንን ማድረጉ ከብዶኛል። ኦኬ፣ እኔ ሙሐመድን ግን በሴፍ በማረድ ማስከበር ነው የምፈልገው፣ እሱ ይሻለኛል። ሰው ለዛ ነው የሄድኩት ነው ያለን። ይህንኛውን አሁን ቻሌንጅ ማድረግ እንግዲህ የሰውየው ምርጫ ነው። አይ ክርስቶስ ትታረዳላችሁ ስለኔ ያለን፣ አይ እኔ ሙሐመድ ይሻለኛል ስለኔ ትታረዳላችሁ ካለው ይልቅ ስለኔ እረዱልኝ ያለው ይሻለኛል ብሎ ሄደ። ይህንን ሰውየውን ምን እናድርገው? ሙሐመድ ስለኔ እረዱልኝ ያለው ነው የሚሻለኝ እንጂ ስለኔ ተገደሉልኝ ያለው አይደለም። ክርስቶስ ምን አይነት ፍቅር እንደሆነ ይሁት። ሰዎችን እንድናርድለት ሳይሆን በስጋ ቢገሉን እንኳን እስከ ሞት ድረስ እንድንከተለው አስተማረን። ሙሐመድስ እንድናርድለት። ስለዚህ አንተ አምላክ በሰይፍ ነው የሚጠበቀው። ያንተ አላህ የሚጠበቀው የሚፈራው የሚከበረው በምታርድለት ይሆናል ማለት ነው። ሌላኛ መጣው ጥቅስ ቅድም ምንድነው ያየነው? አንዱ ስለ ሁሉ ሞተ የሚለው ይህንን ኦኬ ወጥቷል መሰለኝ። አይ ቲንክ ነው አለ። አሁንም እኔ ጋር ሚዩቶር እንትን ነው የሚታየው አለ አልወጣም። ቦዞሩ አለ 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 ወጥቷል። የቤት አለ ቦዞናል አለ። በሌላ ስልክ እንትን ብሎ ይሆናል። በሌላ ስልክ ሜቢ እኔ ጋር አለ ፖዞ ነው። እኔ ጋርም አለ። ሜቢ ቪዲዮቹን ቀጥይ። እሺ ማማዬ ቪዲዮቹን ቀጥያቸውና እስልምናን ራሱ እንዴት እንደማይጠቅም እንይበት። ቪዲዮ አልቋል። አንተ ላክልኝ ፓርት አልቋል። ሙሴን ያነሳና አልቋል። ግን ድጋሜ እንትን ካለ ለቆስጣ ልላክለትና ቆስጣ አሳየ። ስልኬ ዘጋ። ቆስጣ ትችላለህ? ላኪልኝ ለኔ። እኔ መቀጠል እችላለሁ ወይ ደግሞ እኔ ማሳየት እችላለሁ። ችግር የለም። ቪዲዮ ካስፈለገ እያንድ ባንዱ ማለት ነው። እኔያው ግን ከዚህ ምን ተማራችሁ ነው አሁን ጥያቄው። በነገራችን ላይ አስተውላችሁ ከሆነ ዘሆል የተጠቀሰው ዮሐንስ ወንጌል ነው። ዮሐንስ ወንጌል ምዕራፍ 18 ተጠቅሷል። 11 12 እንደዚህ ምዕራፍ 1 ማለት ነው። ዘሆል ያመጣው ሁሉንም ማን ነው? ወንድማችን ጉዳይዲያ ነው። ዘሆል ማለት ነው። ባመጣው ጥቅስ እንኳን አንብቦት አያውቅም። ከምዕራፍ 1 እንደሚጀመር አያውቅም። አንድ ምዕራፍ 30 ቁጥር 34 ምናምን ሲጠቀስ ቁጥር 1 ላይ መጀመር እንዳለበት አያውቅም። ኦርቶዶክስ የነበረ ሰው እንዴት መሰረታዊ የሆነ የስላሴን አስተምሮ እንኳን እንደው በትንሹ በሂንት እንኳን እንዴት አይገባው? በነገራችን ላይ ምንም ሳትማሩ ንጽጽር ምናምን የምትገቡ ልጆችን በዚሁ ነው የምመክረው። ብዙ ዓመት ስለቆያችሁ አይደለም ባይዚ ይሄን ዓመት ቆይቻለሁ ይሄን መዘፍዘፍ መቀመጥ ያን ያክል ክሬዲት ሆኖ አይቀመጥም። ተቀመጥኩ ብዙ ዓመት የዛሬ ስንት ዓመት ጀምሬ ነው የሰራሁት እና ሁኬርስ ምንም ማታክ ከሆነ ዝም ብለህ ተዘብዝፈህ ከሆነ ይሄን ያህል መቀመጥ ባይሰው የራሱን የቻለ ክሬዲት ስለማይሆን ማለት ነው። ኤኒሃው ግን በማስረጃ ማውራት የሚባለውን ነገር መልመድ ጥሩ ነው። ምናልባት እያዳበቅኝ ከሆነ እኛ ጋር ፖዞ ነው የሚታየን ጉዳይዲያ ማስረጃ በጣም ብዙ ዓመት ክርክር ላይ ውይይቶች ላይ የሰራ ግለሰብ ማስረጃ ያወጣል፣ ቁጭ ያወጣል። አውጣ ሲባል ይሄና እዚህ ጋር ነው ጥቅስ መጥቀስ አለበት፣ አንድምታ መጥቀስ ካለበት ይጠቅሳል። ተፍሲር ማለት ነው።
ሁሉንም እንደዛው እየጠቀሰ ይሄዳል። ከብብት የሚባል ነገር ስለሌለ ማለት ነው። ሌላ ቤት አይ ቲንክ ሄዷል። እኛ ጋር ፖዝ ነው፣ ሌላ ቤት ሄዷል። የሚያሳየን ግን ፖዝ ነው። እኔ ጋር ራሱ የለም ሄደዋል። ሌላ ቤት ገብተዋል። ሌላ ቦታ ሄደዋል። ፖዝ ላይ ነበረ። በቃ መልካም ካመለጠ ይሄኛው ነገ ይመጣል ይመስለኛል አይደል? ደግሞ ማስረጃ ሊያሳየን በሰፊው አይ ቲንክ ቃል ገብቶ ነው የሄደውና ዛሬ የጀመረውን አይ ቲንክ ማስረጃ ወይም እንደዛው ቢሆን ነገ ያመጣዋል። ነገ 3 ሰዓት ላይ በሰፊው ስለሚያመጣልን አታስቡ። ጉዳይ ዲያ ማስረጃ ስኑ ማስረጃ ያመጣል አይደለም? አሞ እኔ ግን አንድ ቪዲዮ ባሳይ ደስ ይለኛል። አንድ ሀሳብ ትንሽ ልስጥና ልወርድ ነው። ይቅርታ አድርጉልኝ። ምናልባት እኔ ያየሁት የዚህ ልጅ እስልምና ጋር ሄዶ እንደዚህ የራሴን አመለካከት የሚል ከሆነ ለሙስሊሞች ነው። ምናልባት ከወዲሁ ብትይዙት። በክርስትና የኔ አመለካከት ብሎ ነገር የለም። እስልምና የሚወክል አይመስለኝም። ምናልባት እነሱ በሚሉት አንጻር ከእነሱም አንጻር ነቢያት በጠቅላላ ተሰቃይተዋል ብለው ነው የሚያስቡት። እንደውም ነቢያችን ለእኛ ሲል ተሰቃዩ፣ ተተፋባቸው፣ ጥርሳቸው ወለቀ፣ እንደዚህ ምናምን ነገር ነው የሚሉትና ይሄን ነገር እንደ ውርደት ነው የሚያየው። ሙስሊሞች ደግሞ በተቃራኒው እንደ ክብር ነው የሚያዩት። ለእኛ ሲሉ ይሄ ለእኛ ሲል የተከፈለ መስዋዕት ነው ብለው ነው የሚያስቡት። እና አይዶን ነው ምን አይዶን ነው እንዴት ብዬ ልገልጸው እንደምችል አላቅም። በዚህ አይነት አመለካከት ምንድን ነው ለማስተላለፍ የሞከረው? እኛ የክርስቶስ ኢየሱስ መሰቃየት የፍቅር ጥጉን ያየንበት ብለን ነው እንጂ መዋረድ ብለን አናስብም። እንደዛ ብለን አንልም። ነቢያትም እንደዚህ የከፈሉ አሉ፣ ሐዋርያትም ከፍለዋል። እንግዲህ ይህን ነገር ከመሰቃየት ወይም ከመዋረድ ሳይሆን የፍቅር ጥግ የተከፈለበትም ስለ ሰው ልጆች የተከፈለ መስዋዕት ወይም ቤዛነት ብለን ነው የምንረዳው እንጂ በዛ ልክ አንረዳም። እኔ ክርስትና ላይ ያለ እንዴት ነበር ይሄ ልጅ ሲረዳ የነበረው? ኢሳይያስ 53 መዝሙር 22 ሌሎችም የመጽሐፍ ቅዱስ ክፍሎችን ስለ ክርስቶስ የተነገረውን ትንቢት እንዴት ነበር ክርስቲያን ሆኖ እንዴት ነበር ሲረዳ የነበረው? ስለኛ ቆሰለ ተብሎ የተነገረውን ማለት ነው። እጅና እግሮቹ ስለኛ ተቸነከረ የሚለውን እንዴት ተረድቶት ነው አሁን ላይ እንደዚህ አይነት ሀሳብ ይዞ የመጣው? ኢቨን በእስልምናስ እንደዚህ አይነት አረዳድ አለ ወይ ነው? ሙስሊሞች ስለምንድን ነው ዝም የሚሉት እንደዚህ ሲሰጥ? ነቢያት በጠቅላላ ተገደሉ ብለው ነው የሚያስቡት። እንግዲህ በዘመናቸው የውርደት ካባ ተጎናጽፈዋል። በየትኛውም ዘመን ነቢያት ሲሰቃዩ ነበሩ ብለው ነው መሐመድን ጨምሮ። በእርግጥ መሐመድ እንደዛ ባይሆንም ማለት ነው። አሁን የትክክለኛ አስተምሮ ነው። በእስልምናም ራሱ ትክክለኛ አስተምሮ አይደለም። እና ሰው መስዋዕት ቢከፍል ለምሳሌ አንድ አባት ለልጁ ቢሰቃይ መስዋዕትን ቢከፍል ውርደት ነው ብሎ ነው የሚያስበው። ልጁ እንደዛ ብሎ ያስባል ማለት ነው ስለ ልጁ የተከፈለውን መስዋዕትነት። እና እንዲህ አይነት ጭንቅላት ምንድን ነው? ከየት የመጣ ነው? ይህን ጭንቅላት ተይዞ ነው አሁን ንጽጽር የሚወጣው አደባባይ ላይ የሚወጣው? ሙስሊሞችስ ተው አይሉትም? እነሱ ጋር ላረላ አስተምሮቱ በጣም የሚያሳዝን ነው። እና ይሄ ልጅ ለብዙ ዘመን ክርስትና ውስጥ መኖሩ ራሱ ክርስትናን እንዳልተረዳው እንደማያውቀው፣ ክርስቶስ ኢየሱስ አስቀድሞ በትንቢት ስለኛ ይሄ ነገር እንደሚፈጸምበት እንደሚሰደብ ሁሉ ይሄን በማድረጉ በእግዚአብሔር እንደተመታ እንደተቀሰፈም እንደምንቆጥረው አስቀድሞ በትንቢት የተነገረ ነው። ይሄን ነገር ሳይረዳ ክርስትና ውስጥ ተቀምጦ ክርስቲያን ነኝ ማለት ከባድ ነው ብዬ ነው የማስበው። እና በሁሉም መልኩ ሀሳቡን የራሱን መረዳት ብቻ በየትኛውም ሃይማኖት ውስጥ የሚያስገባ ከሆነ አንድ ሃይማኖተኛ አይታይም። በክርስትናም የራስ አመለካከት የራስ አተያይ የሚባል ነገር ስለሌለ ማለት ነው። እና እኔ ምንም የጨቅላ ሀሳቡ ነው የታየኝ። ጭንቅላቱ በጣም ነው እንትን ያልኩትና እንዴት እንደዛ ብሎ ሊነገር ይችላል? በዛ ላይ ደግሞ ኢየሱስ ክርስቶስ ከእኛ ድነት ጋር ምንም የሚያገናኘው ነገር የለም ብሎ መጽሐፍ ቅዱስን ያነበበ ሰው አንድ ሰው እንዴት እንደዚህ ብሎ ይናገራል? የአይሁድን የሐሰት ክስ ምስክር አምጥቶ ክርስቶስ የተከሰሰው በዚህ ነው ብሎ ለምንድን ነው እንደዛ የሚያደርገው? ያ ነው እንዴ መጽሐፍ ቅዱስ ማለት ያ ነው? አይሁዳውያን እኮ ክርስቶስን እንዴት ሊከሱት እንደነበረ በተለያየ ጊዜ ሲሞክሩ ሲዝቱ እንደነበረ ይታወቃል። በሐሰትም እንደከሰሱት ይታወቃል። የአይሁዳውያን የሐሰት ክስ ለክርስቶስ ምስክር ሆኖ ይቀርባል እንዴ? በየትኛው ነው? በየትኛው መስፈርት ነው? በእነሱ አስተምሮ እንደዚህ አይነት ነገር አለ እንደ መሐመድን ይከሱት የነበሩት ሰዎች ለምስክርነት ይቀርባሉ። ይሰድቡት የነበሩት መሐመድ በዘመኑ እኮ ይሰደብ ነበር እና ውርደት ነው ማለት ነው ለእሱ። አሁን ለዚህ ልጅ መጽሐፎቻቸው ላይ ተጽፏል። እንግዲህ ሙስሊሞች ደግሞ በዛ ልክ አይደለም የሚያስቡት የሚቀበሉትም። እና
ምንም እኔ አይዶን ነው ብቻ ይቅርታ አድርጉልኝ። በጣም ህፃን የሆነ ጭንቅላት ነው ያየሁበት እና ምንም አንዳች ነገር ጥቅም ያለው ነገርም አይደለም። እና እንግዲህ እናመሰግናለን። እፎይም ጳላዲዮስም ሁላችሁንም ለሰጣችሁት መልስ እናመሰግናለን። ግን ይሄን ያህል የሚገባው አልነበረም ልጁ ያው ፌመስ ለመሆን ይመስለኛል ዝም ብሎ ያንንም የሚነካካው እንጂ ምንም እውቀትም ኖሮት የሚያውቀው ነገር ኖሮት ነው ብዬ አላስብም። እና ከዚህ በላይም ብዙም አልናገርም። እኔ ብዙ የተማርኩበት ነገር ስለሌለ ነው። መልካም ቢኒ ካልከው ጋር የሚሄድ የራሱን የሆነ እሳቤ ያስቀመጠበታል። አይ ቲንክ እንደ ፖለቲካ ማድረጎት ለመስራት ፈልጎ ቪዲዮ እኔም ሰርቼበት ነበረ። ሜቢ ከቻልሽ አተልቅኝና ላሳያቸው። መምህር ፖስት ስለሆነ እስኪመጡ ምንድነው የመጀመሪያ ቀን ሲናገር ተርኒንግ ፖይንቴ ትክክል አይደለም፣ በቃ እኛ የምንሰራው ንጽጽር የምንሰራው ልጆች ትክክል አይደለንም ብዬ ያሰብኩት እፎይ መሐመድ አንጠባጠበ ወይ ደግሞ አንጠብጣቢ ነብይ በማለቱ በዛ ምክንያት ነው ሰሜንም መሐመድ ላለ ያለው። ይህንን ደግሞ እፎይ አይደለም የተናገረው ወይ እኛ ንጽጽር የምንሰራ ልጆች ሳንሆን ሀዲሳቶችም ጭምር ናቸው። አይ ቲንክ ቢኖር ልጠይቀው የምፈልገው ጥያቄ ይሄ ትክክል አይደለም ያለው ነገር ጉዳይ አይዲያ ትሰሙታላችሁ። ሌሎች ኡስታዞችም አይሻም ሀዲሳትም ይሉታል። እነሱን ጭምር ነው ወይስ አሁን ቢኒ እንዳለው ለራሱ እየመረጠ ነው እስልምና ውስጥም እያስተካከለ የገባው? ስሙት ምን እንደሚል። አንዴ ማን ነው እፎይ ላይቭ ገብቶ ስሙን ቀይሮ ነበረ እና የሚያንጠባጥበው ነብይ ብሎ ስሙን ቀይሮ ነበረ እና ሻይ ቤት ቁጭ ብዬ ሻይ እየጠጣው ቲክቶክ ላይ ስገባ ላይቭ የሚያንጠባጥበው ነብይ ይላል እና እኔ የገባው መሰለኝ ላይቭ። ምክንያቱም እኔ በፊት አደርገው ነበረ እሱ ላይቭ እዚህ ከመምጣቱ በፊት እና ብዬ ይሄ ነገር መቅረት አለበት፣ እንደዚህ ለምን ይደረጋል ብዬ እኔ በፊት ስለማደርገው ምን አለ፣ ይሄ ነገር መቅረት አለበት፣ እንደዚህ ለምን ይደረጋል እንዴ? ምንድን ነው የተደረገው? መጽሐፍ ነው የተነበበው፣ ሐዲስ ነው የተነበበው። ከመነበብም አልፎ ትሰሙታላችሁ፣ ኡስታዞች ራሳቸው ይናገራሉ። ስህተቱን ስለማውቀው በጣም ልቤ እንትን አለ፣ በጣም አዘነ። ሰዋት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰው ናቸው። ዘራቸው ልብሳቸውን አላዩትም፣ ደረቀ፣ ፈቀፈቀችላቸው። ሰዋት ይሄ የምታውቁት ካላችሁ ራስ ምታት ይባላል። ኡስታዝ ነው፣ ቲክታክ ላይ ንጽጽር የሚሰራ ነው። ምንም ችግር የለውም። እሱ ደግሞ ትክክል አይደለም ነው ጉዳይ እያለው አሁንም በራሱ ነው አሬንጅ እያደረገ እያለ ቢኒ እንዳለው ማለት ነው። ሰዋት ነብዩማ እንደው ካለ አድርሱለት የኔ ጥያቄ። ወንድሞች እህቶች ከታች ኮፒ ሊንክ አድርጉ። ዋርኒንግ እያሳየኝ ነው። አንዴ ኮፒ ሊንክ አድርጉልኝ። መምህር ኤፍሬም አሉ። እሳቸው ይቀጥሉ። ከቆይታ በኋላ እመለሳለሁ። ትንሽ እየሰራ ኦኬ ማማይ አይ ቲንክ የሚነሱ ነገሮች አሉ ማንሳት የምንፈልጋቸው ነው። ይብቃል። አይ እሺ መምህር እመለሳለሁ ስላሉ ይህ ወንድማችን እዚህ ጋ አሁን ከዚህ ወንድማችን ከጠፋ ነፍስ ጋር እንዲህ እንትን ማለታችን መልካም አይደለም። ግን አንድ ነገር ልንገራችሁ፣ ይህ ወንድማችን የጠፋው ቤተክርስቲያን ወደ እስልምና ሲሄድ አይደለም፣ ሲጀመርም በራሱ ማለት ነው። ሲጀመር በራሱ መተርጎም ሲጀምር ነው። አንድ ሰው የሚጠፋው ራሱ ከቤተክርስቲያን ውጭ የሚሆነው በራሱ መጽሐፍ ቅዱስን ሲተረጉም ሲያብራራ ያለ አባቶች ትምህርት
ፊት ለፊቱ ተናግሬዋለሁ። ካያችሁ የምታብራራው ትምህርት ከአባቶች አይደለም። ኢቭን በጣም ነው የምንነጋገረው እኔ ከዚህ ልጅ ጋር ማለት ነው። የዛሬ 2 ዓመት ኢቭን እነጋዲን ራሱ የልጅ አውሩት የቤተክርስቲያን ትምህርት አይደለም የሚያወራው ሁላ ብዬ ነግሬያቸው ሁላ እሺ ጋድ ያልኩኝ እነ ኢዮባን ማለት ነው። ሶ የዛሬ 2 ዓመት ጭምር ከዚህ ልጅ ጋር የቤተክርስቲያን ትምህርት አይደለም የምትናገረው ሁላ ብዬ ራሱም ያውቃልም ላይቭ ላይ የተናገርኩት ፊቱ ለዛ ነው። እና ነፍስ መጥፋት ከአንድ ቤተክርስቲያን ወደ አንድ ቤተክርስቲያን ማነው ከአንድ ቤተ እምነት ወደ አንድ ቤተ እምነት መሄድ ብቻ አይደለም። ያለ አባቶች ፍቃድ ያለ ቤተክርስቲያን ፍቃድ አንድን መጽሐፍ በራስ ሲተረጉም ይሄ ሰው ጠፍቷል ሲጀመር በራሱ ማለት ነው። በራሱ ሲያብራራ ካያችሁት ዲያቆን ያሬድ ተሰብስበው አውርተውት ነበር የዛሬ 2 ዓመት እነ ዲያቆን ያሬድ እነ ኢዮባ ምናምን ሲያወሩት ከየት አመጣ ይሄንን ከየት ነው ያመጣው ሲሉ የሰማሁት እንደዚህ ነው ይላቸዋል። አሁንም ማስረጃ አምጣ ሲባል እንትና ያለውን አኬ ሲል የሰማሁትን አለ። እንደዚህ አይነት ትምህርት የለም፣ እንደዚህ አይነት እንትን የለም። በተለይ ደግሞ እኔ ንጽጽር ሰራለሁ የሚል ግለሰብ አካል ማለት ነው። ለዚህ በፊቱንም ማስረጃ አምጣ ለዚህ ንግግር ይሄ ቤተክርስቲያን ትምህርት ለመሆኑ አምጣ ብለው ሲጠይቁት ወንድሞች ራሱ የሰማሁት ይሄ ነው የተረዳሁት ይሄ ነው የሚል አይነት መልሶችን ነበር ይመልስ የነበረው ከኔ ጋር። በቃ አንተ የአባቶችን ትምህርት ተከትለ ማትመልስ ከሆነ ለምን ደግሞ ሙስሊሞች ቤት የምትገባው ሁላ እስከማለት ደርሼ አውርቼዋለሁ ራሱ ማለት ነው። እና አንድ ሰው ያለ አባቶች ፍቃድ ያለ ቤተክርስቲያን ፍቃድ መጽሐፍ ቅዱስን ሲመልስ ሲያብራራ በራሱ ጠፍቷል ሲጀመርም አንደኛ። ሁለተኛ ነገር ቤተክርስቲያንን ሲተች የነበረ ግለሰብ ቤቱን እየከፈተ ኢቭን ቤቱ ራሱ አትግቡ እስከማለት ድረስ ልጆችን እኔ እንትን ብያለሁ። በዛ ሰዓት ምንድነው ስዕል አድኖን በጣም ይተች ነበረ። ስዕል አድኖ ጣዖት ነው ማሳላቸው። እንደውም ቤቱ ገብተው መምህራን ሁሉ ሊያስረዱት ሞክረው ምናምን። ከዛ በኋላ ከፕሮቴስታንቶች ጋር ሆኖ እነ ኤርሚያስ ቤት ሆኖ ቤተክርስቲያን መተቸት ጀመረ። ይህ ወንድማችን ማለት ነው። ኦኬ ፕሮቴስታንት አልሆንኩም አለ። ካዲያ ፕሮቴስታንት ካልሆንክ ከፕሮቴስታንቶች ጋር ህብረት ሆነ ቤተክርስቲያን የምትተች ከሆነ ምንድነው የምትባለው? አንተ የቤተክርስቲያን ልጅ ነው የምትባለው? ኦኬ ቤተክርስቲያንን ሲተች እንደነበረና እንደውም ኢቭን ቤቱ አትግቡላ እስከማለት ደርሼ ተመልሶ መጣና እኔ እኮ እንደዚህ አንዳንድ የምናገረው እኮ እናቴ ታማብኝ በቃ ስረበሽ ነው መጥቼ ላይቭ ከፍቼ እንደዚህ የምናገረውና እንደ እንትን አትቁጠሩት ምናምን ብሎ ደግሞ ይቅርታ ጠየቀ። እንደዚህ ዥዋዥው የሚጫወት ግለሰብ መጽሐፍ ቅዱስን የማብራራትም ስልጣንም የለውም። እና አንድ ሰው ነፍሱ ጠፋ ሲባል ወደ እስልምና ሲሄድ ብቻ አይደለም ያለ ቤተክርስቲያን ፍቃድ መጽሐፍ ቅዱስን ሲያብራራ እሱ በራሱ ጠፍቷል። የወገናችን ከፕሮቴስታንቶች ጋርም ሆኖ ቤተክርስቲያንንም ሲተች በራሱ ጠፍቷል። ወደ እስልምና ስለሄደ ብቻ አይደለም ገና ኦርቶዶክስ ነኝ እያልክ በምታደርጋቸው ሪያክቶች ራሱ ጠፍተሃል ሲጀመርም ማለት ነውና ስለጠላንህ ወይም ጠልተና አይደለም። አሁን እዚህ ጋር አወጣ ማስረጃ ምናምን እያለን ያወራን ጠልተና አይደለም፣ እንወድሃለን። ግን ያለ ቤተክርስቲያን ትምህርት ክርስትናን ስትተች ግን በክርስትናችን አንደራደርም። አንተና ጥንግር ብለህ ትቀራለህ። ክርስትናችን የማያስተምረውን ትምህርት ይሄ ነው ብለህ ስታስተምር ግን ፊታችን ዝም አንልህም። አንድ ግለሰብ ሄደሃልና አንተን ሽሩሩ ብለን የምናመጣበት ቤተክርስቲያናችን የማታስተምረውን ትምህርት አስተምረንህ አይደለም። ስለዚህ ልላችሁ የምፈልገው ምንድነው ገና በፊቱኑ የጠፋ አካል ነው እስልምና ውስጥ ሳይሄድም በፊት ማለት ነውና በጊዜ ብታጠና ጥሩ ነው። ንጽጽር ብለህ ጀመረ ጭራሹን ተደናግረሃል። አንድ ሰው ሳያጠና ሳያውቅ ንጽጽር ብሎ ሲጀምር እንደዚህ ነው ድንብርብሩ የሚወጣው። ክርስትናውንም እስልምናውንም ሳያውቅ ራሱን ይሄ ዲፌንድ አደርጋለሁ ብሎ ሲሾም ራሱን እንደዚህ ነው የሚሆነውና ሌሎቻችሁም ተጠንቀቁ። 2 ጥቅስ 3 ጥቅስ ስላወቃችሁ ብቻ ንጽጽር እንሰራለን ብላችሁ የምትነሱ ክርስቲያኖችም ጥንቃቄ አድርጉ፣ መጨረሻችሁ መጥፊያ ስለሆነ ማለት ነው። ይሄንን ነው ለማለት የምፈልገው። ስለነበረ ቆይታ አመሰግናለሁ። ስዕላት ብቻ አይደለም እኮ በነገራችን ላይ እንትንም አለ። በክርስቶስ ኢየሱስ ምልጃ ላይ ነበር ዋናው። የዛሬ ስንት ዓመት ነው እንደዛ ምልጃ ላይ ነው። እና እንዲሁም ደግሞ ቅዱሳንን በጣም ይሳደብ ነበረ። ቅዱሳንን ተሳድቦ ነው እኔ ከኔ ራሱ ጣልተን ነበረ ብሎክ እስከ መደረግ ድረስ ማለት ነው። ምክንያቱም በጣም እኔ ቅዱሳን ሲነኩ አልወድም። ቅዱሳን በጣም ካልተጻፈላቸው ማለት ጳውሎስም ጊዜ አጥሮኛል ብሏል። እነሱ ለመናገር በጣም በቃ ብዙ ሊጻፍላቸው የሚገቡ ሰዎች ነበሩና ዋናው ግን ሲያነሳቸው ከነበሩ ነገሮች እኛም እየተከታተልን ስለነበረ አብሶ ይሄ የዮሐንስ ወንጌል ላይ አንደኛ ነገር እንደሱ የሚተረጉም ይሄ ንግግር ነው ተብሎ የሚተረጉም ተርጓሚ ይዞ መምጣት ነበረበት።
ይዞ መምጣት ነበረበት፣ ግን አላመጣም፣ አላሳየንም። ብዙ ጊዜ ሙስሊሞች ምንድነው የቤተክርስቲያን አንድምታ እንዲያመጡ አናደርጋቸውም እና ወይ የቤተክርስቲያን አንድምታ ወይ ቅድም እንዳለው ቸርች ፋዘር የቤተክርስቲያን እንትኖች ማለት ነው የፈቱበትን ቢያመጣ ንግግር ነው ብሎ የፈቱበት ማለት ነው። ንግግር ደግሞ ሲጀመር እዛው ላይ ንግግር ነበር ይባላል ወይ? ቃል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ያ ቃልም እግዚአብሔር ነበረ። ያ ቃል እግዚአብሔር እንደሆነ ይናገርና ሁሉ ነገር የሆነው በእርሱ ነው አለ። ታዲያ ያ ሁሉ ነገር የሆነው ፈጣሪነቱ ተናገረ፣ እግዚአብሔር ነው አለ። እግዚአብሔር ነው ካለ መጨረሻ ላይ ደግሞ አይ ንግግር ነው ከሱ የተለየ ደግሞ አካል የለውም ካለ እንዴት ነበር ሊባልለት ይችላል? ኦኬ አካል አይደለም የሚል ሀሳብ ስላስቀመጠ ስለነበረ ማለት ነው። እና አካል ካልሆነ እንዴት ነበር ሊባልለት ይችላል? ስለዚህ ንግግር ነው የምትሉ ካላችሁ የቤተክርስቲያን እኛ የምንከተላቸው የቤተክርስቲያን አባቶች አሉ። እነሱን ይዛችሁ መታችሁ መሞገት ትችላላችሁ። ክርስቲያን ፍትህ ስትቀርቡ እኛ ተፍሲርን፣ ቁርአን፣ ሀዲስን ይዘንላችሁ ስንት ነገር ታሪክን ጨምረን እኮ ነው ይዘንላችሁ እንመጣ አይደለ እንዴ? እናንተም ደግሞ ስትመጡ ደግሞ የቤተክርስቲያን የእንትን ሙፈሲር ወይ ደግሞ የቤተክርስቲያን አንድምታ ይዛችሁ ነው። ያለበዛ የእኛም ክርስቲያኖችም አታስተናግዷቸው። እንደዚህ የራሳቸውን ሀሳብ የራሳቸው ፍልስፍና የሚናገሩበት እኛም የምንሰማበት ጆሮ ደግሞ የለንም። ምክንያቱም የእነሱ ፍልስፍና አሁን ላይ አብዛኛዎቹ እየጠፉበት ያለው ምንድን ነው? የራሳቸው ፍልስፍና ውስጥ እየገቡ የራሳ አምላካቸው በራሳቸው ጭንቅላት ይቺ በጠበበች ጭንቅላታቸው እንትን ይሉታል፣ ይመዝኑታል ማለት ነው። አምላክ በጭንቅላት በእኛ ጭንቅላት በፍጡር ጭንቅላት የሚመዝን አምላክ አይደለም። ጭራሽ አምላክ ቀሊል ካደረጋችሁት ወይ ደግሞ በእኛ ጭንቅላት የምንሸከመው ከሆነ ይሄ ምንም ፍጡር እንጂ ፈጣሪ ሊሆን አይችልም። ስለዚህ የምትናገሩትን መጀመሪያ ያወቁ። ሲቀጥል ዮሐንስ ወንጌል ምዕራፍ 1 ላይ እዛው ከ14 ላይ ቃለም ሥጋ ሆነ ጸጋና እምነት ተሞልቶ በእኛ አደረ የሚለውን አይ ፍጡር ሆነ የሚል ነው ብሎ ተናገረ። ማን ነው እንደዛ ይፈታል? ሰው ሆነን የባሪያን መልክ ያዘ። ፊልጵስዩስ ምዕራፍ 2 ከቁጥር 6 ላይ እኮ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም ይላል። ነገር ግን የባሪያን መልክ ያዘ ነው የሚለው። ቃልም ሥጋ ሆነ ብሎ እኮ አያውቁም እኮ ሆነ ወደ ሥጋነት ተለወጠ እንዳለን ያ ቃል ወደ ሥጋነት ተለወጠ እንዳለን በእኛ አደረ አለ። ስለዚህ በእኛ አደረ፣ ጸጋና እምነት ተሞልቶ በእኛ አደረ ይላል። ማደሩን ወይ ደግሞ ስጋ መንሳቱን ስጋና ደምን ተካፈለ እኮ ነው የሚለው። ስለዚህ ስጋና ደምን ተካፍሎ በእኛ ማደሩን ይናገራል እንጂ ወይ ቃል ወደ ፍጡርነት ተቀየረ የሚላለ እንዴ? አምላክ ተለወጠ የሚላለ? ቅድም ሲናገር የነበረው ይሄን አይሆን። እኛ ታች ሆነን የምንሰማው የምንይዘው ብዙ ነገር ስላለ ነው። የለም እንደዛ አስተምህሮ የለም። ማንም ተለወጠ ብሎ አምላክ ወደ ፍጡርነት ተለወጠ ያለ ሰው የለም። እንደዛም ብለን አናምን። የአምላክ ግን የማርያምን ስጋ ወይ ደግሞ የፍጡርን ስጋ ምን ብሏል? ይዟል። ስጋና ደም ተካፍሏል። ይሄ ነው የሚናገው መጽሐፍ ቅዱስ። የአብርሃምን ዘር ይዟል እንጂ የያዘ የመላእክት አይደለም ይላል። ዘርን ተካፍሏል። ይሄ መጽሐፍ ቅዱሳዊ ነው እኮ። ያ ቃል አምላክ እንደሆነ ተናገረ። ያ ቃል ሁሉ ነገር የተፈጠረው በእርሱ ነው አለ። ከዛ ያ ቃል ስጋ ሆነ፣ ጸጋና እምነትን ተሞልቶ በእኛ አደረ፣ ተለወጠ። አምላክ ወደ ስጋነት ተለወጠ እንዳለ እዛው ላይ ማደሩን ይናገራል። ስለዚህ መጽሐፍ ቅዱስን ልጨርሳ እንዴ? መጽሐፍ ቅዱስን ካለመረዳት አንጻር የሚመጣ ችግር ነው ማለት ነው። እሺ ቀጥል ሳሚ። ሰላም ልጅ ነው ሶኒ ጨርሲ። ሶሪ ሰላም ልበላችሁ ይሄን ጨርሽ። ችግር ያይ ቃል እኔ ንግግሩን አልሰማሁም። ከዚህ አይዲያ ጋር አውርተናል፣ በግል አውርተናል። ብዙ ነገር ተነጋግረናል። ኦልሞስት ለ3 ሰዓት ነው ያወራ ነው። ምናልባት ሀሳቡ ለእኔ የለቀኩልህ እኮ ትምህርት ቃል በቃል እንትን ለዋለሁ። አሁን አንቺ ካልሽው ተነስተን እንሞግት። ምን ብሎ ተናግሯል? ቃልም ንግግር ነበረ ብሏል። አንደኛ አሁን አንቺ እንዳልሽው ይሄ ምንም አይነት ፓትሪስቲክ ኤቪደንስ የለውም፣ ከአባቶች ዘንድ ንግግር የለውም። ሲቀጥል በፍጹም ግሪኩ እንደዛ እንዲል አይፈቅድለትም። ትልቅ ላይ አድርጉ ላሳያችሁ፣ እንዴት ግሪኩ እንደዚህ አይነት ነገር ላይ ይፈቅድ እንደማይችል ከግሪኩ ላሳያችሁ። በፍጹም ምንም ቃል ንግግር ነው በሚለው ርዕስ ላይ ካስፈለገም አሁን የውይይት ጥሪ አቅርቤያለሁ የሚለው ኡስታዝ ጋር ልንወያይ እንችላለን። ይሄ የዮሐንስ 1:1 ግሪክ ነው። ኤናርኪ ኤን ሆሎጎስ